የባህር በር እንዳይኖር የተሰራበት ህዝብ ነው እንጂ ከትላንት ወዲያ ከደርግ ጋር በነበረው ጦርነት ደርግ ሶሻሊስት ነበረ። የአካሄድ ልዩነቶች ነበሯቸው። አሜሪካ ፌቨር አድርጋለት ደርግን ብቻ ለመምታት ማስወገድ ስለፈለጉ የተለያዩ የተሰሩ ሸፍቶች አሉ። አሁን የኔ ትንታኔ እሱ አይደለም። የኔ ትንታኔ የመጀመሪያው ግንባር ቀደሙ መሆን ያለበት በኤርትራ ፖለቲከኞችና በኢትዮጵያ ምሁራኖች መካከል ውይይት ያስፈልጋል። ሰላማዊ ውይይት ሰጥቶ መቀበል ሊሆን ይችላል። ቢኮዝ የሰላም አካሄድ ተስፋው ሊሟጠጥ አይችልም። እዚህ ጋር ከወንድም ከብሩክ ጋር ብሩክ ይሄ አለኝ እኔ አንተ ደግሞ ይሄ አለ ይሄን ብሰጠኝና ይሄን ብሰጥ ምን ይመስላል ትላለህ። አይመስለኝም ሌላ ነገር ቀይርልኝ ካለ ትቀይርለታለህ። እስከ መጨረሻው ድረስ ትነጋገራለህ። ካልሆነ ግን ጸቡስ ነው የምትገባው። ጸብ ደግሞ አሁን ባለንበት ነባራዊ ሁኔታ ለኤርትራውም ለኢትዮጵያውያንም በተለይ ደግሞ እዛ አካባቢ ላለን ህዝቦች አይበጀንም። ግን አሁን ያለው የዓለም ህግ ይሄ ዩኤን የምትለው ወይ ወርልድ ባንክ የምትለው ወይ አይኤምኤፍ የምትለው እነዚህ ተቋማቶች የአሜሪካ ፎሬን ፖሊሲ ቱልሶች ናቸው። ኢንክሉዲንግ ይሄ the so-called promoting ዲሞክራሲ የምትለው ማለት ነው። ማዕድን ሲኖር ዲሞክራሲ ያስፈልጋል ብለው ይመጡልሃል። ዲሞክራሲ የነሱ ፎሬን ፖሊሲ ማስፈጸሚያ እየጨፈጨፉ እነሱ ጄኖሳይድ በጄኖሳይድ የሚታማ ሰው የኢንተርናሽናል ኮርት ኦፍ ጀስቲስ ሊይዘው አይችልም። አንድና አሜሪካዊ ይሄ እነዚህ ዓለም አቀፍ ተቋማቶች ፍርድ ቤቶች በላቸው ደሄግ በለው ምናምን ጨዋታ ናቸው፣ ድራማ ናቸው። የተጻፉትም በአሜሪካ ነው። ዛሷ አሜሪካ አገዛለሁ የምትለው ማለት ነው። ከትላንት ወዲያ የሆነውን በዜና እየሰማችሁ ነው። ኢንተርናሽናል ኮርት ኦፍ ጀስቲስ ሰዎች ማዕቀብ ተጥሎባቸዋል። ንብረታቸው እንዲወረስ ተደርጓል። ቢኮዝ ቤንያሚን ኔታንያሁ ጄኖሳይደር ነው ብለው የአሬስት ዋራንት ስላወጡበት ማለት ነው። ጀስት ቢኮዝ ጠልቄ አልገባም። ያው ዳኒት ስለምታውቀው ማለት ነው ጉዳዩ ይህ የምታውቀው ነው። ስለዚህ እነዚህ ኢንተርናሽናል ሎዎች ለራሳቸው ጥቅም የጻፏቸው ናቸው። ደሞመንት ከራሳኞች ነው ያሏቸው። ቀልደኛ ፍርድ ቤት ነው ያሉት። እንደዚህ የመለሱለት ይስቁብሃል። በቃ ጀስት ይስቁብሃል። እኛ ነን ሙጥኝ ብለን ዩኤን ምን ይለናል ምናምን የምትለው። እስኪ ዘሞመንት ዩኤን ከአሜሪካ ናሽናል ኢንተረስት ጋር የሚጋጭ ውሳኔ ይወስን በቀይ ካርድ ያባረሩታል በማለት 80% በላይ በጀቱ የሚበጀተው ነው በአሜሪካ ነው። ወርልድ ባንክ እና አይኤምኤፍ የምትላቸው እነዚህ የብሪቴን ውድስ ኢንስቲትዩሽኖች ለራሳቸው በ1.2% በ0.1% ነው ኢንተረስት ሬት ብድር የሚወስዱት። እንደ ኢትዮጵያ ላለ ለኛ ሀገር ደግሞ በ9 እና በ15% ኢንተረስት ነው ብድር የሚሰጡ። በነፍስ ነው የሚጫወቱት። ስለዚህ በማንኛውም መንገድ ታረጋቸው የምትችላቸው ናቸው። ይቅርታ ጋር ቴዲ እንትኑ ፈለው አንዴ ጋይስ ጣሊያን ኢትዮጵያን በመወረሯ ምክንያት አይ ቲንክ 5 ሚሊዮን ሊሬ አካባቢ ካሳ ከፍላለች በኢትዮ ጣሊያን ጦርነት። ዓለም ኢትዮጵያን ሰርቭ አድርጎ ያውቃል። ኦኬ አይ ቲንክ ኤሪትሪያም የሆነ አይነት ፓኒሽመንት ነበረ። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዩጋንዳ ካራገን የውጭ ፖሊሲ ስለነበረ ነው ብላታም ነው በአማራ ኪላ አንዴ አኪላ ራፓፕ አድርገውና ወደ እንትን ይላል። እሺ በቃ ራፓፕ አድርገው ይኸውላችሁ ጋይስ ህጎቹ እንደውም እዚሁ ጋር ላንብባቸው። 4 ትሬስፓስ ሲደረግ የሰው ሶቨርኒቲን ስትነካ የዩናይትድ ኔሽን ቻርተር የ1945 አርቲክል 2 ሰብ አርቲክል 4 ላይ በጉልበት ትሬስፓስ ማድረግ አይቻልም ይላል። ኢንተርናሽናል ኮርት ኦፍ ጀስቲስ ጁሪስፕሩደንስም እንደዚሁ ያዛል። ሌላኛው ካሳ የከፈሉ ሀገሮች አሉ ኮንሲኩዌንስ። ኦኬ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በ2005 ካሳ ከፍላለች። ኒካራጓ አሜሪካን ወራ ወደቦች አሏቸው ደሴቶች አሜሪካ ከፍላለች። ቀጣይ ኢኮኖሚክ ሳንክሽኖች ይደረጋሉ። ይሄው ብዙ ሀገራቶች ሳንክሽን ያደርጉባል። የትሬድ ሳንክሽን ያሴት ኢትዮጵያ እንኳን አሁን ከትግራይ ጋር ውጊያ ስታደርግ የኢትዮጵያ መንግስት እኮ አገዋ ላይ ሳንክሽን ነበር የምታስታውስ ከሆነ። ሌላኛው የዩናይትድ ኔሽን ሴኩሪቲ ካውንስል አክሽን አለ። ይሄ ሞስት ዴፊኒትሊ ሃፕን የሚያደርግ ዩናይትድ ኔሽን ሴኩሪቲ ካውንስሉ መሰብሰቡ ማይቀር እሱ ነው። እኔ ህጎቹን እኮ ታነባቸዋል። ህጎቹ ትክክል ናቸው። ከጎቱ አፍሪካ አርጎ ነው ያቀ አልኩ እኮ ህጉን እንዳንተ ዲፕሎማሲ እንዳንተ ብልጠት ትዊስት ልታደርገው ትችላለህ። አይቻልም። እዛ ሀገራት እንኳን ዲፕሎማሲ አኪላ ዲፕሎማሲ ቺት ያደርጋል። እኛ አሜሪካን እናሳምን ቆይ አሜሪካን ኢሮፒያን እናሳምን። ዩናይትድ ኔሽንስ ስንል 192 ሀገራት ነው ያሉት። እዛ ውስጥ የኤርትራ ደጋፊ ሀገራት ጥያቄውን ሊያነሱ ይችላል። ባይ ዘ ዌይ ቴብል ያደርጋል። ለአሜሪካ ለምዕራባውያን
ከስትራቴጂ አንፃር እስራኤል እኮ ተሸንፋለች። ይሄን እናውራ። ለምሳሌ ኤርትራ ናት የምትበልጥባቸው ወይስ ኢትዮጵያ ናት የምትበልጥባቸው? እንግዲህ ለአሜሪካን በለው ለዩሮፒያን ዩኒየን መጀመሪያ መልስ ለአሜሪካ ለምሳሌ ልጠቀምባት ብትል ኤርትራ ናት የምትበልጥባት ወይስ ኢትዮጵያ ናት የምትበልጥባት? ኢትዮጵያ ናት የምትበልጥባት። ዜሮን ኬር በቃ አሜሪካ ኢትዮጵያ ከበለጠችባት አንተ በምትለው ልክ አይደለም። ለምሳሌ አሜሪካ የምታየው ናሽናል ኢንተረስቷን ነው። ህጉ እንደየአስፈላጊነቱ የምትጫወተው ነው። ለምሳሌ አልኩ እኮ እስራኤልን መውሰድ ትችላለህ። እስራኤላውያን ጠንካራ የሆነ ሎቢስቶች አሏቸው፣ በዓለም ላይ ፓወርፉል የሚባል ማለት ነው። ኢቨን የእስራኤል ፎሬን ፖሊሲ እና ወይም ደግሞ የእስራኤል ናሽናል ኢንተረስት እና የአሜሪካ ናሽናል ኢንተረስት አንዳንዴ ኮንፍሊክት በሚያደርግበት ሰዓት እንኳን ጠንካራ ሎቢስቶች ስላላቸው የአሜሪካ ፎሬን ፖሊሲ ወይም ደግሞ የአሜሪካ የውጭ ጉዳይ ፖሊሲ ለእስራኤል ፌቨር የሚያደርግ ነው። ታሱ አሁን ኮምፕሌን እያደረጉ ነው። ለምንድን ነው በኢንተርናሽናል ፖለቲክስ ውስጥ ሎቢስቶች ትልቅ ቦታ አላቸው። ይሄንን እያንዳንዱ ፖለቲከኛ ማወቅ አለበት። you should understand this thing። ሎቢስቶች ተሰውከል ሎቢስቶች የሚባሉት ማለት የአሜሪካ ፎሬን ፖሊሲ ለአንተ ፌቨር እንዲሆን የሚያደርጉልህ ማለት ነው። እነዚህ ማወቅ አለበት። ኢትዮጵያ ኤርትራም እኮ ልትሆን ትችላለች። የኤርትራ መንግስት የኢትዮጵያን ያህል ጠንካራ ከሆነ ሎቢስቶች ሁሉም ሀገራት የየራሳቸው ሎቢስቶች አሏቸው። ፖይንቴ ግን ስመጣለህ ፖይንቴ አሁን ባለበት ሀገር አሁን በምንኖርበት የሪያሊዝም ወርልድ ፓወር ከሌለ ሌላ ካንትሪ ወይም ደግሞ ዊክ መሆንን ካወቀ አድቫንቴጅ የሚወሰድበት ዘመን ላይ ነው ያለው እንጂ ህጎች እንዳልከው ህጎች የተጻፉ ናቸው። ነገር ግን እነዚህን ህጎች ያን ያህል የምትጨነቅባቸው አሉ። እንደያስፈላጊነቱ ትዊስት ልታደርጋቸው እንደያስፈላጊነቱ ልታጥፋቸው የምችላቸው ናቸው። እኔ ያን ነው ምን እንጂ አንተ የዛጋ ያነበብካቸው ህጎች ትክክል አይደሉም እያልኩ አይደለም። ሳንክሽንም ቢሆን የሚጥልብህ ዩኤን ነው። ዩኤንን ኪያስ ወይም አሜሪካንን ኪያስ ግልጽ የሆነ እንኳን ጄኖሳይድ እንኳን ብትፈጽም አንዳቸውም ጄኖሳይድ ተፈጽመዋል ብሎ እንኳን አይናገሩ። ኦኬ ቬሪ ጉድ። ግን እኛ እንደ ዋና አማራ እህት ድርጅት አለን፣ ሁለት የአድቮኬሲ ድርጅት አለ። በዛው የቀጠርናቸው ሎቢስት ድርጅቶች አሉ። በአመት ታውዘንድስ ኦፍ ዶላርስ የምንከፍላቸው ማለት ነው። ደላላ ማለት ነው ሎቢስት። አሁን አንተ ባገነን መልክ አይደለም፣ ግን they really make a change። ኦኬ ሶ አሉ እና የሎቢስትን ፓወር በጣም ስላገነን ሆነ ወርክ አለ። it is very powerful ነው ከነገርኩ በላይ በጣም ገናና ነው የሎቢስቶች። ላለፉት ሁለት ዓመታት አካባቢ የቀጠርነው ሎቢስት ድርጅት አለና ስፔሻሊ ዩሮፒያን ዩኒየን ላይ አብሮም ይሰራል። ሉክ ጉዳዩ የአሜሪካ ሴኔት ውስጥ አይደለም። ዩናይትድ እንደ እስራኤል ሁላችሁ ማይንድ እንደ እስራኤል ተወዳጅ ሀገር የለም በአሜሪካ። የአሜሪካ ፕሬዚዳንት ጨምሮ ፖሊሲ ሜከርስ ፌቨር ፎር እስራኤል። ከእስራኤል ያለች ሀገር አይደለችም። የእስራኤልን የሚያክል ጥቅም አትሰጥም። ዩሮፒያን ዩኒየን እስራኤልን ይደግፋል። እስራኤል ግን ዩናይትድ ኔሽን ውስጥ ተሸንፋ ነው የወጣችው። ጋዛ ውስጥ ሲስፋየር አድርጋ እንድትወጣ ያውም የሶስት ረድፍ ያለው ተኩስ አቁም ስምምነት እንድታረግ የጫና ሲደረግባት በማ ሰልፍ ወጥተው ፓለስቲኖች ምናምን የፓለስቲን አሜሪካ አንኮንዲሽናል የሆነ ሰፖርት የምታደርገው ለእስራኤል ለምንድን ነው? ዘዲ ግራጁዌሽን አለ እንደወጣ ነው። አንዲ ሰጣለሁ። እቺን ብቻ መልስልኝና ወደ ነው ይችላል። አሜሪካ እንዳልኩ አንዳንዴ የእስራኤል ናሽናል ኢንተረስት ወይም የእስራኤል ፎሬን ፖሊሲ ከአሜሪካ ጋር በግልጽ በሚላተምበት ሰዓት የአሜሪካ ፎሬን ፖሊሲ ለእስራኤል ፌቨር የሚያደርገው ለምንድን ነው? በሁለት ምክንያት። የአሜሪካ ስትሪት ስለሆነች ራሷ አይደለም። አሜሪካ የእስራኤል ስትሪት ስለሆነች ነው። አይደለም። በሁለት መንገድ ነው። አንደኛው ብዙ ባለሀብቶች የአሜሪካ ፋይናንሻሎች አንዴዳን ኢንፍሉዌንስ ያደርጋሉ። ሁለተኛው ምክንያት ግን ሚድል ኢስት ላይ የተቀመጠች የአሜሪካ አምባሳደር ማለት ነው። ሚድል ኢስት ላይ ያሉ አገራት ጫና እንዳይፈጥሩ እዛ ጋር ያለው ነው የትሬዱንም የምንም እንቅስቃሴ መሀል ላይ ገብታ ቻሌንጅ የምታደርግ የአሜሪካ እንደ ምንድነው ስቴሽን አሜሪካ እንደ ራሷ ነው። እስራኤል is done
አሜሪካ ከሚድል ኢስት ያ ነው ምክንያቱ። ግን እስራኤልን ማዳን ያልቻለች አሜሪካና ዩሮፒያን ዩኒየን በዩናይትድ ኔሽን ኢትዮጵያ መሰጣት ነገር ምን ጎልድ የለም ታድናታለች። አንተ ኦኬ ወደ ኮመንት ላይ ያላችሁ ሰዎች ተጨማሪ ስማርትፎን ያላችሁ አንድ ለማንበብ የሚረዳችሁ ለማድመጥ የሚረዳችሁ መረጃ ልስጣችሁና ወደ ሌሎች ሄዳለሁ። ዩቲዩብ ላይ ትገቡና ወይም ደግሞ መጽሐፉን ካገኛችሁ አማዞን ላይ ገብታችሁ እስራኤል ሎቢስት የሚል መጽሐፍ አለ። የቺካጎ ዩኒቨርሲቲ ፕሮፌሰር ናቸው። ፕሮፌሰር ጆን መርሻመር የጻፉትን አንብቡና ነገ ስታገኙ ወይ በሌላ ጊዜ ስታገኙ የተረዳችሁን ተነግሩኛላችሁ። ወይም ዩቲዩብ ላይ ገብታችሁ እስራኤል ሎቢስት ምናምን ብላችሁ ሰርች አድርጉና ወይም ደግሞ ጆን መርሻመር የቺካጎ ዩኒቨርሲቲ ፕሮፌሰር ናቸው። ለሌዲ ስኮላር ናቸው በነገራችን ላይና እሱን አንብቡና እሱን ተረድታችሁ ከራሳችሁ ግንዛቤ ጋር በዚህ አጋጣሚ የኢትዮጵያ ሎቢስት ካምፓኒ ማን ነው? ለኢትዮጵያ ሎቢ የሚያደርገው ድርጅት ታውቀዋል? ለኢትዮጵያ መንግስት ሎቢ የሚያደርገውን ድርጅት ኖሞሮች የቀጠሩት ድርጅት ነው። አሁን ማስታወስ አልቻልኩም ስሙን፣ ግን ምንም ማድረግ አልቻለም። የትግራይን እንኳን መቋቋም የትግራይን አክቲቪዝም እንኳን መቋቋም አልቻለም። ኩባም እኮ ሎቢስቶች አሏት እኮ ግን ስኪል ኤርትራን ኢትዮጵያ ወራ የሰው ሀገር ይዛ ከዛ በኋላ እንደፈለጋት መሬት ቆርሳ ስትወስድ ዩናይትድ ኔሽን ላይ የዩናይትድ ኔሽን ሴኩሪቲ ካውንስል ይሰበሰባል። ሆነም ቀረ ጦርነት ሲሰበሰብ አይ ኢትዮጵያ ትክክል ነው ያደረገችው የሚል ሎቢ ማድረግ የሚችል 192 ሀገራትን ማሳመን የሚችልልን ሎቢስት አላት። ያን ያክልስ ደግሞ ኢምፖርታንት ፖይንቱ መሰለ ፖይንቱ ያልከው እኮ ትክክል ነው በወረቀት ደረጃ። ፖይንቱ ግን ወደ ሌሎች ሄዳሉ እሳት እንዳንገል እያንዳንዱ ለምሳሌ አንተ አንድ ኢትዮጵያዊ ኬንያ ላይ ሳንክሽን የምጥልበት አቅም ኖሮ ኤርትራ አቤቱታ ይዛበት መጣብህ መጀመሪያ የምታየው የኤርትራን አቤቱታ ታይና ከኬንያ ጋር ያለ ናሽናል ኢንተረስት ነው የምታየው አይደለም እንዴ? ዩናይትድ ኔሽን አገሩ ማቅረብ አይችልም። ዩናይትድ ኔሽን ተጎጂ ሀገር አቤቱታ ማቅረብ አይችልም። ሌላ ሀገር ነው ለአንተ ቴብል የሚያደርገው። ኖ እኔ የምልህ ዩናይትድ ኔሽን አኪላ 98% 90% በጀቱ የሚሸፍነው በአሜሪካ ነው ቢሆንም ሁለተኛ ዩናይትድ ኔሽን የተቋቋመው ራሱ ከሁለተኛው የዓለም ጦርነት በኋላ በአሜሪካ ነው። እነዚህ ዩኤን የምትላቸው ወርልድ ባንክ የምትላቸው አይኤምኤፍ የምትላቸው ኔቶ የምትለው እነዚህ የአሜሪካን ፎሬን ፖሊሲ ቱልሶች ናቸው አይደሉም። አንተ በምታስበው ለምሳሌ ኔቶ ሌላ ጊዜ ስለዛ ሁለታችሁ በሌላ ጊዜ እንትን እንላለን። ዞሮ እሺ ሌሎቹ ሂዱ። እሺ ችግር የለውም። አንደኛ እዛ ተበልና ኦኬ አንደኛ ከኤርትራ ጋር ጦርነት የሚያደርግ አቅምም ሞራልም የለውም አብይ አህመድ። የፋኖ ትግል ለመጠምዘዝ ፋኖ ኢትዮጵያዊ ነው ካደ ባንዳ ምናምን ከኤርትራ ጋር አልተዋገም ተብሎ እንዲጠላ የፋኖ ትግል ከኤርትራ ጋር እንዲጋጭና ከዛ ወደ 4 ኪሎ የምናደርገው ጉዞ ይቀራል የሚል እሳቤ ነው። ባለፈውም ተናግሬዋለሁ። ኤርትራ one day you have to go fight in ከኢትዮጵያ ጋር ሀገራቸው ይጠብቁ የሚመስላቸው ኃይል ይደግፉ። ፋኖ ከኤርትራ ጋር ምንም ችግር የለው። ከኬንያ ጋር ችግር የለንም። ከሱዳን ጋር ችግር የለንም። ከሶማሌ ጋር ችግር የለንም። ዲፕሎማሲ እንሰራዋለን ከድል በኋላ። ስለዚህ የውስጣችን ችግር ሳይፈታ ሌላ ጠብጭረን ሌላ የአማራ ህዝብና የትግራይ ህዝብ ለማስወረር የሚደረገው በአብይ አህመድ ስራ ተቀባይነት የለውም። ኢትዮጵያ ውስጥ አማራ ሄዶ ለቀይ ባህር ብሎ የሚሞት ሞኝ የለም። ነግሮሃል አኪላ። በኢንተርናሽናል ማንም ጥሶ ሄዶ ደካማ ሀገር ብሎ የሚወር የለም፣ የተከለከለ ነው። ኢትዮጵያ እንደዛ ካደረገች ብትንትኗ እንድትወጣ ያደርጓታል ዩናይትድ ኔሽን። እዚህ ጋር ማስተካከያ ያስተካከልክ። ለምሳሌ አኪላ ሲናገር አኪላ እኔ ከዋና አማራዎች በጣም ደስ የሚለኝ ነገር ከድርጅታቸው አኳያ ነው የሚናገሩት። እያንዳንዱን ፖለቲካ የማስልክ ነው የሚጮህ ያንተን አጥቷቸው። አሁን አቶ አኪላ ሲናገር
ከዋና አማራ ቅድም ሲናገር በደንብ ሰምተው ከሆነ ከዋና አማራ ከድርጅታችን አኳያ ይሄ ነገር እንዲህ ነው፣ ይሄ ነገር እንዲህ ይመስልናል። አንተ የአማራ ህዝብ ለቀይ ባህር ወይም ደግሞ ለባህር በር አይታገልም ስትል ከየትኛው ድርጅት አንፃር ነው የምትናገረው? በቃ ፋኖ አሁን የአማራ ህዝብ እኮ ፋኖ ነው። ገባ? የትኛው ፋኖ? የእስክንድር ፋኖ ነው? የዘመነ ፋኖ ነው? የትኛው ፋኖ? ኖ የአንድነቱ ኃይል አንድ ያደረግናቸው 80% አንድ ሆኗል ፋኖ። ጎንደር የነበረው አንፃር እያልከው ነው። ምክንያቱም ለሌሎች አማራዎች ፌር መሆን ስላለብኝ ይሄ የኛ አቋም አይደለም ሊሉ ስለሚችሉ አንተ ከምትደግፈው ፋኖ አንፃር ንገረኝ። አዎ ከኤርትራ ጋር ምንም ችግር የለንም። ከኛ ምን ደግፈው ከአንድነቱ ኃይል እነዛም እየመጡ ነው ያሉት። የጎንደሮቹ እያለቀ ነው፣ አብረው እየዘመቱ ነው ያሉት። እኔ ልንገርህ የጎንደሩ በአብረው እየተዋጋ ሰሞኑ በጋራ ነው የሚዘምቱት። በወረቀት የተጻፈ ስምምነት ስላልፈጸሙ ነው እንጂ በቅርቡ ጊዜ አናውስመንት ይደረጋል። ኃይላችን አጠናክረን ህዝባችን አስተባብረን እዚህ ሶሻል ሚዲያ ያሉትን የአማራ አንድነት ለመፍጠር እየተካሄደ ፍኖተ ካርታ ተጽፎ ተዘጋጅቷል። በቅርቡ ጊዜ አናውስመንት ይደረጋል። ለኢትዮጵያ ህዝብም ፋኖ ለምን እንደሚታገል ከውስጥም ከውጭም ያለውን ኃይል ለማጠቃለል የአማራ ማህበራት በተለያዩ እንክሉድ ዋና አማራ በተለያዩ መልክ ሰርተዋል። አማራ ህዝብ ድምጽ ሆነዋል። ነገር ግን አሁን የቀረን ምን ነበር? ፍኖተ ካርታ ነው። ፍኖተ ካርታ ሲኖረን በአንድ ዓላማ እንቆማለን። እነዚህን አካተን መላው የአማራ ህዝብ የትም ያለው ሐረር ያለው፣ አዲስ አበባ ያለው፣ ናዝሬት ያለው፣ ደብረ ዘይት ያለው፣ ወለጋ ያለው፣ ሻሸመኔ ያለው እንክሉድ ኦል ብሔር ብሔረሰቦችም የሚያካትት እኛ ለነሱ ጠላት እንዳልሆነ በኢትዮጵያውነት እንደማንደራደር ሀገራችን ለማዳን የምናደርገው ጥረት የራሳችን ሀብትና ርስት የሆነ ህዝባችን አሳልፈን ላለመስጠት የሚወጣ ፍኖተ ካርታ አለ። በቅርቡ ጋር ተሰሙታላችሁ። ስለዚህ እኛ አማራውን አንድ ለማድረግ የጎንዮሽ ውጊያ መቆም አለበት። እርስ በርሳችን መተቻቸት የለብንም። ሌሎች የሚበልጡን እኮ አንድነታቸው አጠናክረው የውስጣቸው ችግር ገለው እየገደሉ ራሳቸው አማራን ይተቻሉ። በራሳቸው ህግ አውጥተው አማራን ነው እንደዚህ ያደረገው ይላሉ። እነሱ ወንጀል ይፈጽሙታል፣ አማራ ግን ይተችበታል። እኛ ደግሞ ዝም እንላለን። የራሳችን ብስለት አማራ 10ኛ ክፍል ሆኖ ወደ ሌላ ከፍተኛ ትምህርት እንዳይሄድ ውቀት ያለው ሰው የተዛለ ትርምስምሱ የወጣ ብቃት የሌለው አጎብዳይና ተከታይ አውሮ መስራት የማይችል የአማራ ህዝብ እንዲፈጠር ያደረገው ትልቁ ስርዓቱ ነው። የነበረው ስርዓት አሁንበት ምንድነው? እናንተ ትንታኔ ይሰጣል እንዴ? ፋሚሊ ወደ ግራጁዌሽን ልንሄድ ነው። ነገ የሚቀጥለው እንሄዳለን። ግራጁዌሽን እንትን ጥሪ ስላለ ነው ዘገየ እያሉኝ ነው። ቤተሰብ እየጠበቁኝ ነውና ልሄድ ነኝ። የነበረው ውይይት በዚህ ይቀጫል ነው። አዳምጣለሁ። ከልብ ነው አመሰግነው ለዚህ ለጨዋነቱና ለትንታኔው። በሚቀጥለው ሳምንት እንገናኛለን። እሺ ታንኪው፣ አመሰግናለሁ ቴዲ። እሺ ብሩክ አለ። ብሩክ ኦኬ። ከብሩክ ቀጥሎ ማን ነው? ብሩኬ ነው አንተ ነህ? አዎ እኔ ነኝ። ኦኬ ብሩኬ ነው ማደረገው ቀጥሎ እኔ ነኝ። ዳኒ ከዚህ በኋላ አንዳንድ ዙር መስጣችሁ ሁለት ብዬ ነበር ከአኪላ ጋር ያደረኩት ባክ ኤንድ ፎርዝ ፕሮግራሚንግ ስላጣበበብኝ ከዚህ በኋላ አንዳንድ ድል ሰጣችሁና ማክሰኞ ስለምገባ በዚሁ እንትን እንቀጥላለን ከይቅርታ ጋር። እሺ ብሩክ ይቀጥል። ከይቅርታ ጋር ግን ቴዲ ይቅርታ ብሩክ ዳንኤል ኦነግ ላይ ያነሳቸውን ሀሳቦች ስሰማ ስለነበረ ምናልባት ወደ ሌላ ሀሳብ ከመሄዱ በፊት ከብሩክ በኋላ ለኔ ብትሰጠኝ። ያ ሰጣለሁ። ወደ አንተማ ማውራት አይቀርም። ታወራለህ። ከኔ በኋላ ነው የምትሄደው። ስትገባ የውርቃ ዝምታ ስትገባ ብሩክ ሲናገር ሰምተሃል? ኖ አይ ብሩክ ሳይሆን ዳንኤል ከዳንኤል የዳንኤል ላይ ነበርኩኝ። ዳንኤል ከጨረሰ በኋላ ነው የገባው? ነው እሱ እያወራ ነበርኩኝ። ኦኬ። ስለዚህ ከዳኒ በኋላ አንተ ነው የምታወራው። ብሩክ ይቀጥል። 6 ደቂቃ ነው እንደምን። እሺ ቴዲ ቴንክ ዩ። ቀደምም ከአኪላ ጋር ትንሽ ሰፋ ያለብህ አስፈላጊ ስለሆነ ጥሩ ፖይንቶችን አንስቷል። ግን አንድ ነገር
አኪላ ቅድም ላልከው በህግ በምናምን ላልከው ነገር ትክክል። አንድ ኤግዛምፕል ትንሽ ነገር ልንገር። እኔ ደግሞ ጉልበት ያለው ሀገር ወይ ጉልበት ያለው እንትን ተቆጣጥሮ ከህግም ኢሌጋል ሆኖ እንዲሁ መሄድ ይችላል የሚል እንትን አስተሳሰብ አለኝ። ምክንያቱም ጦርነት በተነሳበት ድሮ በ1997 ላይ አልጀርስ ላይ የተባበሩት ዋና ጸሐፊ በወቅቱ የነበረው ኮፊ አናን፣ የውጭ ጉዳይ ሚኒስተር ማርቲን ኦልብራይት፣ ፕሬዚደንት ቢል ክሊንተን፣ መሐመድ ቡተፈሊቃ ፕሬዚደንት የነበረው የአልጄሪያው ፕሬዚደንት፣ ፕራይም ሚኒስተር መለስ ዜናዊ፣ ፕሬዚደንት ኢሳያስ አፈወርቂ፣ የተለያዩ ስልጣን የነበራቸው ሰዎች ዓለም በተከታተለው በቀጥታ ራሱ ያው በቴሌቪዥን በስተላለፈ ህግን ይሄ አንዴና የመጨረሻ በምንፈርደው ፍርድ ትቀበላላችሁ በማለት ማለት ነው ሄደዋል እዛ ላይ ማለት ነው። ፍርዱን መጨረሻ ላይ ደግሞ እንዳያችሁት ደግሞ ባድመ የሚባለው ወደ ኤርትራ ተሰጠ፣ ተፈረደ ማለት ነው። ባድመ ግን ለኤርትራ ተሰጥቶ ኢትዮጵያ አልወጣችም። ረጅም ዓመት ይዘዋለች፣ ጉልበትም ስለነበራት ማለት ነው። የውጭ ዲፕሎማሲም ጥሩ ግንኙነት ከውጭ እንትን ጋር ስለነበራትም ንውጡ እኛ በህግ ተፈርዶብናል ምናምን ብንል ስንት ነገር እንትን ብለን እንትን አላለም ማለት ነው። ያው አልተመለሰም ማለት ነው። ፕራይም ሚኒስተር አብይ ወደ ስልጣን በመጣበት ጊዜ ነው እንደገና ይሄንን እንቀበላለን እናጸድቃለን ሳይሆን ሌላው እንደው እንድታግዘ የምፈልገው ታስታውስ እንደሆነ ይሄ የዲማርኬሽን ጉዳይ ሲሰራ የዩኤን ሰዎች መጥተው በኢትዮጵያና በኤርትራ መካከል እያሰመሩ እያለ ቦርደሩን ድንበሩን ለመለየት በወቅቱ የሻዕቢያ መንግስት የዩኤን ሰዎችን በጉልበት ነው ያባረራቸው። ዞር በሉ ነው ያላቸው። ይሄን ታላችሁ በታሪክና ያ እሺ ቀጥለ ቡርኬ እና ከዛ አኳያ ጋር ይሄ ዲፕሎማሲው አሁን ሰሞኑ በቅርቡ ማለት ነው የአሜሪካ አምባሳደር አዲስ አበባ ላይ ያለው አሜሪካ ደግፈዋለች ይሄን ባህር በር እንትን ኢትዮጵያ ላነሳችው ጥያቄ ምናምን ብሎ መግለጫውን ወጥቶ ነበር ፋና ላይ ከትላንት ወዲያ ነው ምናምን ያየሁት ማለት ነው። ሶ ምንድነው የኛ ዲፕሎማሲ ደግሞ ከአሜሪካ ጋር ትንሽ ቴዲ ታውቃለህ ከድሮ ከክሊንተን በፊት የነበሩ በደርግ ጊዜ ላይ ትግል ላይ በነበረችበት ጊዜ ኤርትራ ደርግን ሳፖርት አረግ ስለነበረ አሜሪካ እነ ኢሳያስ ከድሮ ከዛን ጀምሮ ማለት ነው ኢሳያስም መሪነት ያለው ከኢሳያስ በታችም ያሉትም እንዳለ በቃ እነዚህ ሳፖርት የሚያደርጉት ለሌሎች ስለነበረ ምናምን የሚል እንትን አላቸው። አሁንም ይሄ በትግራይ ጦርነት ላይ የመጣ ጊዜ ኢሳያስ ፕሬዝዳንት ኢሳያስ ገልጾታል። ይሄን ወረቀት ኢንተርቪው ያደረገው ወረቀት አምጥቶ ይሄንን ፈርሙ ነው ያሏቸው። አሁን ያኮረፈው እኔ ኩርፊያም የመጣው ከዛ የተነሳ ምናምን ሆኖ ነው የሚሰማኝ። ፕሬዝዳንት ኢሳያስ ጥሩ አያስቡም፣ እነዚህ ለኤርትራ ጥሩ የሚያስቡ ለቀጠናው ጥሩ የሚያስቡ ስላልሆኑ በእነዚህ የነዚህን ሀሳብ አንቀበልም፣ በእነዚህ አልገዛም፣ አሳልፌ ጥቅማ ጥቅም አልሰጥም፣ በእነዚህ አልንበረከክም የሚል አንድ አቋም አለው ከድሮም ጀምሮ ማለት ነው። ይሄ አቋም ስቲል እስካሁንም ድረስ እንደዛ ሆኖ እየሄደ ነው ማለት ነው። እና ይሄ የጦርነት እንትን ላይ የነበረው ያ ሁሉ መስዋዕት ተከፍሎ ምናምን ኤርትራም ተጋብዛን የገባችው በነገራችን ላይ ቅድም አጋጣሚ ወጥቷል እንጂ የመለስኩለት የነበርኩት ኦፒዲዮ የሚባል ልጅ ማለት ነው ኤርትራ ሚሳኤል ተተኩሶባት ነው የገባችው ስለተነኩ ነው። በዛ ላይም ደግሞ ግብዣ የኢትዮጵያ ግብዣም የኢትዮጵያ መንግስትም ግብዣም ስለነበረም ገባችበት። ኦኬ መስዋዕት ተከፍሎ ብዙ ነገር ተደርጎ ሄዱ። መጨረሻ ላይ ደግሞ ያ ስምምነት ያ ሰላም እንደዚህ መሆን አለበት ብሎ እንትን ሲል ሰላም ጥሩ ነው፣ ሁሉ ነገር ጥሩ ነው። ከአሜሪካ ጋር ያለው ነገር ግን አሜሪካ እንዲያርጉ እንዲያታርጉ ለሚለው ነገር ግን በዚህ ስለማይስማማ ከዛ ያፈነገጠ ሆኖ ነው የሚሰማኝ። እኔ ኢንዲቪዥዋል የኔ ግምት ነው። ለዛውን ከዛ አኳያ ጋር ያ ጦርነት ያው በእንደዚህ ኩርፊያም ቀጠለ ማለት ነው። ሶ አሁን ላይ ደግሞ ይሄ ኢትዮጵያ በኃይል በጉልበት ባህር አሁን ራሻውን እንትን ላይ ዩክሬን ላይ ገብታ እንዳረገችው የኢትዮጵያ መንግስት አስተሳሰብ እንደዛ ያለው ይመስለኛል። እኛም በጉልበት እንደዚህ ገብተን እኛን የሚደግፉ በዲፕሎማሲ እና አሜሪካ እና ምናምን እንይዝና ይሄንን እንደዚህ ልናረግ እንችላለን የሚል አስተሳሰብ አለው ቴዲ። እኔ ደግሞ አንድ ነገር ልንገርህ፣ ቅድም አንተም እንዳልከው አሁን በሁለት ሳምንት ሊገባ ይችላል፣ በሳምንትም ሊገባ ይችላል፣ በወርም ሊገባ ይችላል። 100 ዓመት ግን ያስከፍላችኋል። ኢሳያስ ሞተ፣ ኤርትራ ምናልባት 5 ሚሊዮን ህዝብ ነው ያላት። 5 ሚሊዮን እስከሚያልቅ ድረስ ጦርነት ይቀጥላል። በሽምቅ ውጊያም
አዲስ አበባ እያፈነዳ፣ ሻሸመኔ እያፈነዳ፣ ሐዋሳ እያፈነዳ የባሰ ችግሩ በጣም 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 አደገኛ ችግር ይመጣል። ሌላኛው ቅድም ራሱ ቴዲ በፌዴሬሽን አሁን ቅድም በፌዴሬሽን ላልከው ነገር አሁን ፌዴሬሽን ስለገባት ነው እሱን ነገር አንስተው ነበረ። ትንሽ የኛ መጣት ኢትዮጵያ ለስንት ዓመት ነው ባህር የነበራት? እንደው ኢትዮጵያውያኖች አንድ የሆነ የሚያስቡት ነገር አለ። ረጅም ሲፈጠርም የኢትዮጵያ ሆኖ የተፈጠረ እንደዛ አድርገው የሚያስቡ እንትኖች አሉ አይደለም? ቱርክ፣ እንግሊዝ፣ ኢታሊ፣ ኢጂፕት እነዚህ ሁሉ ኤርትራን የገዙ ነው ጭምር ኢትዮጵያን ጭምር ማለት ነው። ኢትዮጵያ ከ1991 በኋላ ነው የወጣችው። በፌዴሬሽን ግን ስትሰጥ ኤርትራ ለኢትዮጵያ ያ ባህርንም ጨምሮ አካቶ ነው የተሰጣት። ገብቷል? ሶሪ አንድ ደቂቃ ብቻ ዘጠኝ ያ ባህርም ለኢትዮጵያም ተደርጎ ነው የተሰጠው። ከዛ በፊት ግን ባህሩም የኢትዮጵያም አልነበረም። እነ እንግሊዝ ነበሩ እኮ እነ ቱርክ እኮ ነበሩ። እኛ በእነሱ ስር ሆነን ያን ባህር እነሱ ይጠቀሙት ነበረ። በፌዴሬሽን በነበርንበት ጊዜ ግን አዎ ኢትዮጵያ የራሷ ባህር ነበራት። ቢኮዝ እኛ በፌዴሬሽን ለኢትዮጵያ ስለተሰጠን ማለት ነው። ፌዴሬሽኑን ደግሞ አልተቀበለውም የኤርትራ ሕዝብ። ምክንያቱም ቴዲ ታውቃለህ፣ ባለፈው ስታነሳም ሰምቻለሁ። ብዙውን ነገር ስላፈረሱ መሪው የኢትዮጵያ መሪው በጊዜው የነበሩት ማለት ነው ብዙ ነገር ስላበላሹ ስላፈረሱ የኤርትራ ሕዝብ አልተቀበለም። በ1961 ደግሞ ወደ ትግል ወጣ። ትግል ወጥቶ 30 ዓመት ታግሎ መንግስቱን አንስቶ ነው እንደገና እንትን ያለው እና አሁን በፌዴሬሽን አንድ ደቂቃ በፌዴሬሽን ቴዲዬ እንደገና አሁን ለመመለስ ህዝቡ ይፈልጋል ብትለኝ መቅናት አለብህ እኮ መጀመሪያ። አሁን በኢትዮጵያ እኔ መቀናው ነገር አለ። ኤግዛምፕል ጥሩነሽ ዲባባ አንደኛ ስትወጣ ቀናለሁ፣ ደስ ይለኛል። ኃይሌ ገብረስላሴ አንደኛ ሲወጣ ደስ ይለኛል። ለምን? በቃ ጎረቤት ነኝ፣ ደስ ይለኛል። እኛንም አፍሪካንም ስለሚወክሉ ብዬ አስባለሁ። በሌላው ነገር ትቀናለህ ካልከኝ በኢትዮጵያ አየር መንገድ ቀናለሁ። ለምን? በአፍሪካ በጣም ትልቅ የሆነ አየር መንገድ ስለሆነ ማለት ነው። በሌላ ነገር ግን ይሄ በዘር በምናምን ትቀናለህ ካልከኝ በፍጹም እሱ ኤርትራ ውስጥ እንዲገባ አልፈልግም። መጀመሪያ የሚያስቀና ነገር ካላት እንኳን የሆነ ነገር እንትን ትላለና ወደዛ ኤርትራ ህዝብ አይፈልግም። ንገርልኝ፣ እንደዚህ አስረግጠህ ንገርልኝ። ለዚህ ብሔርተኛውላ ትክክለኛ ነገር ነው የምታወራው። እንደውም ለአንተ 15 ደቂቃ ነው መስጠት ያለብኝ። ቁም ነገር ያለው ነገር የተናገረው ነገር ትክክል ነው። እኔ ማምንበት እኔ እንግዲህ የኔ ንባብ የኔ ትላልቅ ሰዎች ሲናገሩ የኔ የደረስኩበት እንትን ምንድን ነው ኤርትራውያን ከኢትዮጵያ ጋር በፌዴሬሽን በነበሩበት ሰዓት ወር ሃፒ ነበሩ፣ ደስተኞች ነበሩ። ቅራኔ ውስጥ የገቡት በጉልበት ስታፈርሳቸው ነው። በጉልበት ማፍረስ ብቻ አይደለም፣ ትግረኛና አረብኛ ቋንቋ ይጠቀሙበት የነበረው እንዲዞልቭ አድርገህ አማርኛ የሀገሪቱ የወንድሙ የአካባቢ የስራ ቋንቋ ይሄ ነው ብለህ ስትናገር ቁጣ ውስጥ የገቡትና ጫካም የገቡት በዚህ ነው እንጂ ደስተኞች ነበሩ። ኢቨን እንደውም ሄደው የቆዩ እንትኖችን ብታገላብጡ የዛን ጊዜ ጸሐፌ ትእዛዝ አክሊሉ ሀብተወልድ በጣም ከብዙ ልፋት በኋላ አሳምነው መከራ በልተው ኤርትራን ወደ ፌዴሬሽንነት ያመጡት አፄ ኃይለ ሥላሴ ናቸው ዲዞልቭ ያደረጉት። ኤርትራ ከኢትዮጵያ ጋር ፌዴሬሽን ሆና በተዋደችበት ጊዜ ሰላማዊ ሰልፍ ደስተኛ ሆኖ በወቅቱ የነበሩ የኤርትራ ተወላጆች ሰላማዊ ሰልፍ ሆነው ሲወጡ ነበር። አካባቢውን አጥለቅልቀውት ነበር። ሻዕቢያ የተመሰረተው ይህን ዲዞልቭ የተደረገ ሳለ በጉልበት ከተሳሳትኩኝ ይታረማሉ። አሁን ይሄ ቻንስ አለ ወይ? እንግዲህ እናንተ ያላችሁበት የብሔር ፖለቲካ ይሰቀጥጠኛል፣ ያሳፍረኛል እንጂ የሚያስቀናኝ ነገር የለም ነው ያለው ወንድማችን። አንዳንድ ብሔርተኞች ደግሞ እኛን መሰል እያላችሁ ነው። እሱ ደግሞ እያለ ያለው እናንተ ያላችሁበት ሁኔታ ነው የምትጠየፈው ነው። አትሌቶቻችሁ ያስቀኑኝ ይሆናል፣ ኢትዮጵያ አየር መንገድ ቀና ይሆናል። የብሔር ፖለቲካችሁ እግዚአብሔርን በእኔ ያድርስብኝ፣ በጣም ነው የምትጠየፋችሁ እያለ ነው። በደንብ እየሰማ ብሔርተኛ ለማለት ያለው። ቴንክ ዩ ቡርኬ። ወደ ዳኒ ልምጣ። ዳኒያችን 6 ደቂቃ አለ። እሺ ቴንክ ዩ ቴዲ ወንድሜ። እኔ ቅድም ወንድማችን ወንድም እንበለው ኢትዮጵያዊ ነው እሱ ኦፒዲዮ የተናገረው ነገር እኔ እውነት ለመናገር ኢትዮጵያንና ኤርትራን ምን ታዘባችሁ? በኦፒዲዮ ጭንቅላት ያለው መንግስት ነው የምትረዱት። አሁን በኢትዮጵያ መንግስት ውስጥ ያለው ጭንቅላት የቀድሞ የነበረ የኦፒዲዮ ጭንቅላት ነው። ይሄ ነው ኢትዮጵያን እየመራ ያለው ይሄ ጭንቅላት ነው። አሁን በኢትዮጵያ በመንግስት መዋቅር ውስጥ በየመንግስት መስሪያ ቤቱ የኢትዮጵያን ህዝብ ወክሎ የሚያስተናግድን እንግዲህ የኦፒዲዮ ነው። ቅድም የገባው ራሱ ጠቅላይ ሚኒስትሩ በፓርላማ ላይ የኦፒዲዮ ሊቀመንበር መጥቶ
ቲፒኤልኤፍ ትንኮሳ ሲተኩስባቸው ራሳቸውን ለመከላከል ገቡ ያለውን መተው ደፈሩ ይላል። ኦኬ እነሱ ሲደፍሩ ታዲያ የኢትዮጵያ መከላከያ ሀገር ይዞ ነበር ማለት ነው ሲያስደፍር የነበረው። ከዚህ በለጠ እኮ በራሱ ድንቁርና ፖለቲካ ይሰራል። ሻዕቢያ ሲደፍር የኢትዮጵያ መከላከያ ትግራይ ሴቶቹን እግር ይዞ ነበር ማለት ነው። ለምን? የእሱ ሊቀመንበር ጃስቲፊኬሽን ሰጥቷል እንደመግባታቸው። ስለዚህ አሁን እኛ ደግሞ ምንድነው ደግሞ ጠቅላይ ሚኒስትሩ ወይ ደግሞ የኦፒዲዮ ሊቀመንበር ህወሓት ስትነኩስ ሚሳኤል ስትወረውር ትክክል ብሎ ከተናገረ ነገ ኦፒዲዮ ደግሞ ሲተኩስ ደግሞ የሻዕቢያ መንግስት ወይ ደግሞ ኤርትራኖች ደግሞ ሲገቡ ደግሞ ትክክል የሚለውን ነገር መቀበል አለበት አለኝ። ምክንያቱም ህወሓት ስትተኩስ ትክክል ከሆነ የኤርትራ መንግስት ለራሱ ለመከላከል ገባ፣ መራሹ ደግሞ ኦፒዲዮ ደግሞ ተስፋፊው ደግሞ የአረቦችን እና የኢራንን ጉዳይ ለማስፈጸም የቀይ ባህር ጉዳይ የእሱ ጉዳይ አይደለም። የተሸካሚዎቹ ከስተጀርባ ያሉት እንደ ትሮይ ፎርስ የሚመሩት የሀገራቶች ፍላጎት ነው። ስለዚህ የአብይ አህመድ መንግስት ኦፒዲዮ ሆኖ ጥይት ሲተኩስ ወደ አስመራ ወይ ደግሞ ወደ አሰብ ዘን ምላሹን በዛ ልክ መጠበቅ አለበት እንላለና ያው በጣም ብዙ ፉከራ ስለነበረ ለዛም ከመከላከያ ሚኒስትሯ ምን ውስጥ ገብታ ነበር። በጣም ያስቀኝ እኮ መከላከያ ሚኒስትር የኢትዮጵያ የውጭ ጉዳይ ሚኒስትሩ አይናበቡም። ውጭ ጉዳይ ሚኒስትሩ መጥቶ በፓርላማ እኛ ኤርትራ ላይ ትንኮሳ አልፈጸምንም ይላል። መከላከያ ሚኒስትሩ ኤርትራ የምትባል ሀገር የለም ብላ እውቅና ነስታለች። እንግዲህ ኤርትራ የምትባል ሀገር የለም ካላችሁ ምን አስጠበቃችሁ? ሂዱ ሞክሩት። ጂፒኤሱ ከጠፋባችሁ እኛ ጂፒኤስ እንልክላችኋለን ከእስራኤል። ምናልባት የአሰብና የአስመራ መንገድ ከጠፋባችሁ በጂፒኤስ እንተባበራለን። ልብ ካለ ገባና ጥይት ተኩስ። ግን ስተኩስ ግን ሜክ ሹር ይሄ ከደብረ ሲና የሚመለስ አይደለም። ልክ እንደ ህወሓት ደብረ ሲና ደርሶ የሚመለስ ሳይሆን 4 ኪሎ ገብቶ በሻሻ የሚያስቀምጥ ስርዓት ነው የሚመጣባናት ላይ። ስለዚህ አንዳንድ ጊዜ አገሪቷ በዳ ተወጥራ የፋኖ ኃይሎች በደንብ በነፃነት ቀጠና የሚንቀሳቀሱበት ቦታ ተፈጥሮ የህወሓት ኃይሎች የሚንቀሳቀሱበት ነፃ ቀጠና መጥቶ ኦነግ አንድ ወለጋ ውስጥ በነፃነት የሚንቀሳቀስበት ቀጠና ዴፋክቶ ራሱን ሰርቶ ከዳውንታውን መንግስት አዲስ አበባ ብቻ የሚቆጣጠር መንግስት ኢትዮጵያ ውስጥ ተፈጥሮ አማራ ክልልና ትግራይ ክልልን በቅጡ መያዝ ያቃተው መንግስት አሰብ ይሄዳሉ ብሎ በኦፒዲዮ በአብይ አህመድ ፕሮፋይል አድርገው ሲመጣ አሁን እዚህ መጥቶ የተናገረው አብይ አህመድ ነው። በቃ ይሄ ነው ኦፒዲዮ ጭንቅላት። ለዚህ ነው ጠባብ ናቸው፣ ማሰብ አይችሉም። ምን ነው ለዚህ ነው የራሱን ሀገር በሰላምና በደህንነት ማስጠበቅ ያልቻለ ስለሆነ ቀይሮ ስድብ ስለሆነ በጅምላ መሳደብ ነው የሚሆነው። አስተካክሉ። ምንድነው ስድቡ? ለምሳሌ ንገሬ፣ ስድቡ ምንድነው? ለምሳሌ የፋኖ አመራሮች ሁሉ ጠባብ ናቸው ማሰብ አይችሉም የሚባል ትክክለኛ ነገር ነው። እንዴት በትክክል ማያስብ መንግስት ከሆነ አያስብም እንላለን። ስድብ ነው እንደሱ በጅምላ ፍርጃ ይሆናል። አስተካክለው ነው ያልኩት። ጅምላ ፍርጃ ነው እኮ ህዝብን እኮ አይደለም። አዎ ያለው ኦፒዲዮ መራሹ በትክክል ማሰብ አይችሉም እንዴ። ማሰብ ቢችሉማ ይሄ ሁሉ ጦርነት ባልመጣ፣ ማሰብ ቢችሉማ ይሄ ሁሉ ቀውስ ባልደረሰ። የሚያስብ ጭንቅላት እኮ ስላሌለ እኮ ነው። አንድ ጥሩ ምሳሌ ልስጥ። ኤርትራ ለ30 ዓመት ማዕቀብ አላት። ኤርትራ ደሃ ናት። ኤርትራ ወደ ኋላ ቀርታለች። 30 ዓመት ሙሉ ለምን ወደ ኋላ የቀረችው? 30 ዓመት ሙሉ በማዕቀብ እየተናደች ስለሆነ። ኢትዮጵያ 30 ዓመት ሙሉ ማዕቀብ ስላለን ነው ድህነት ውስጥ ያለ ነው። ደነዝና ደንቆሮ መሀይሞች መሪዎች ስለሚመጡ ነው በኢትዮጵያ ወደ ኋላ የቀረችው። ነገራችሁ ላይ እኔ አንድ ነገር ልንገራችሁ። አትሳደቡ ምላችሁ ቀጥሎ የሚወርድባችሁን ስድብ የምትቋቋሙት የማትችሉት እንደማይሆን ስለማውቀው ነው። ስለዚህ ለራስ ስትል ለክተ ስፈር ተመጣጣኙን ቆይ እኔ ምን ልስማ። የቤቱ ህግ እንዲህ ነው ካልኩ ደነዝ፣ ጠንቆሮ፣ ማሰብ የማይችሉ የሚሉ ነገሮችን አውጣቸው ከቃላቶች ነው እያልኩ ያለው ትክክለኛ ነገር አይደለም። በአንድ ሰው እሺ፣ አሁን አንተ ቴዲ ትክክለኛ ሰው ሽማግሌ እያለ የኤርትራውን ፕሬዝዳንት ሲሳደብ ለምን ትፈቅድለታለህ? ሽማግሌ እኮ ስድብ አይደለም። ሽማግሌ ማለት ሽማግሌ እሺ፣ ይሄ ስንት ስድብ እያዘነበው ፒዲያው እኛ ምን አባቶቻችን ሽማግሌ ቤት አለ። ታዲያ ደንቆ አንከራከር። ይኸውልህ አሁን እኔ ሆስት ነኝ። አቁም ካልኩ እሺ ነው ማለት ያለ። በቃ ሌላ ነገር አይቆርጥብህም የምታጣው ነገር የለም። እሺ ወልና አለፍ ወደ ሌላ እሱን እኮ እሺ የምጠይቅ ጥያቄ አለ። በትክክል የሚያስብ መንግስት የለም ማለት ምንድን ነው የሚጎረብጠው? ስድቡ ምንድን ነው? ደነዝ፣ ደንቆሮ የሚል ንግግር አትጠቀም ፖለቲካ ውስጥ። እሺ ያከብርልሃለሁ። ለምሳሌ ቀጥሎ የስድብ እርምጃ ወርዱባል። ትቋቋመዋለህ? ማኔ ወይስ ቴዲ ስድብ እኮ አይለጠፍብኝም እኮ ነው። ቤቱ ቢያንስ የስድብ መድረክ እንዲሆን ስላልፈለኩኝ ነው። አሁን እንደ ሆስት ኦኬ፣ ቤቱ የስድብ መድረክ እንዲሆን አልፈልግም። ይሄ እግባባለሁ። እኔ ላይ ግን ቢሰደብልኝ ቴዲ ስድብ አይለጠፍብኝም። ኦኬ፣ ጋብዘህ ቤቱ ግን ወደ ስድብ እንዲቀየር አልፈልግም። አይ ሪስፔክት ዛት
ችግር የለም። ለዛ አስማማለሁ። ወደ ሀሳቤ ስገባ ምንድነው እኔ በጣም የሚገርመኝ ኤርትራኖቹ ድሃ ናቸው፣ አቅም የላቸውም ወዘተ ልትቋቋሙ አልችሉም። ኦፍኮርስ 30 ዓመት በማዕቀብ ስር ነበሩ። እኛ ግን 30 ዓመት ማዕቀብ አልነበረ፣ ግን ትክክለኛ መሪ ስላልነበረ ኢትዮጵያ ላይ በድህነት ውስጥ ዋዘቅ ውስጥ ያለን። አሁን እኛ ከራሳችን ድህነት ሳንወጣ ከራሳችን የቤት ስራችን ሳንሰራ አገራችን ውስጥ ያለውን የውስጥ ችግር ሳንፈታ የሀገር ውስጥ የውስጥ ያው ደቂቃ ሰጠኛል የሀገራችን ውስጥ ናሽናል ትራስት ቢልድ ሳናረግ ዘልዬ ወደ አሰብ ሄዳለሁ፣ ወደ ኤርትራ ሄዳለሁ። መቼ ናሽናል ኢንተረስታችን መቼ ናሽናል ትራስት ቢልድ አረግ ሀገሩ ላይ ትግራይ ክልል በቅጡ መግባት ሳትችል አማራ ክልል በቅጡ መግባት የማይችል መንግስት ተቀምጦ አሰብ ሄዳለሁ ስትል ባየነት በፓራሹት ነው የምትወርደው። የትኛው የፋኖ ኃይል ያሳልፋል? የትኛው የቲፒኤልኤፍ ኃይል ያሳልፋል? በዚህ ሰዓት ኦኬ ተዋጋ ከኤርትራ መንግስት ጋር ኦኬ ጦርነት ከገባችሁ የቤት ስራ ነው የምታቀል ለአማራ ፋኖ የቤት ስራ ነው የሚቀንስልን። ለምን የሚመጣብን መንግስት ድሮን ያለው ልክ እንዳንተ ታንክ ያለው ስናይፐር ያለው ረጅም ሚሳኤል ተወርዋሪ ያለው ነው እንጂ ከመከላከያ ማነው የኢትዮጵያ ጠቅላይ ኤታማዦር ሹም አቶ ብርሃኑ ጁላ የሚሰጡን አቶ ብርሃኑ ጁላ አስታጥቀኝ ነው የምንላቸው፣ ስማቸውን ቀይረው እንላቸው። ለምን እያስታጠቁ ነው ያሉት በሚገባው ሁኔታ። እንደዚህ አይነት ሰራዊት አይደለም የሚገጥምህ። በጣም በዘመነ መሳሪያ ከራሽያና ከቻይና የሸመተ መንግስት ነው። በሚገባ ቋንቋ ያስተናግዳል። ኦኬ። ስለዚህ አንዳንድ ጊዜ ቴዲዬ በአንድ ደቂቃ አስተቀልለው ጎረቤት ሀገር ትንሽ ሀገር ነው ይኸውልህ። ሲጀመር ቴዲዬ ጥሩ ስትናገር ነበር ባለፈው ሳምንት። በህዝብ ቁጥር አይለካም ቴዲ። እኛ 130 ሚሊዮን እና ምንም አይመጣም አይደለም። እስራኤል እኮ 10 ሚሊዮን አረብ አጠገባችን ጎረቤቶቻችን 360 ሚሊዮን አረቦች ነው ያሉት። 360 ሚሊዮን ጠላት ነው ያለ ነው። ግን ምንድነው የዘመነ መሳሪያ ስላለ በሚገባቸው ቋንቋ እናነጥፋቸዋለን። ስለዚህ የህዝብ ቁጥር ከብዛት ጠላት ነው። የዘመነ መሳሪያውን ከየት ነው ያመጣው? የዘመነ መሳሪያ ለምሳሌ አይደል እንደሆነ ራስ የእስራኤል ስሪት ነው። ድሮኖቻችን የእስራኤል ስሪቶች ናቸው። ኒውክሌር መሳሪያችን የኛ ስሪቶች ናቸው። እሺ ይሁንላ አይደለም ስለሆነ ነው እኮ ጨርሻለሁ። አሜሪካ ትወጣና ከኢራን ጋር ይዋጣልህ ብለህ 2 ሳምንት አትቀመጥም። መልሰን አሜሪካ ሳትገባበት እኮ ይኸውልህ ኢራን 2 ጊዜ ትንኮሳ አደረጋ፣ 2 ጊዜ መልሰንላታል ኢራን። እኔ እንጃ እኔ ኢንተርናሽናል ፖለቲክስ እንዴት እያነበባችሁ እያያችሁ እንደምትሉ አላውቅም። እያነበብን እኮ አይደል ቴዲ እኮ ነገርኩህ እኮ። ኢራን 2 ጊዜ ቆይ ኢራን 2 ጊዜ የእስራኤልን አየር ክልል ጥሳ ሚሳኤል ወርውራለች። ለሰጠችበት 2 ጊዜ አጠፋ ምላሽ ሰጥቷታል። አሜሪካኖች አልገቡ። እሺ ሌላው ልንገር፣ ሌላ ላስረግጥ። ሌላው እንደው ትንኮሳውን ቴዲ 1 ሰከንድ ስለጨመርክ እንደው ጥሩ አስታውስ። አንተ እኮ ቴዲ ጥሩ የምታስታውሰኝ ሰው እኮ ነህ። ዞሮ ይመጣል። ዞሮ ሲመጣ የመጨረሻው ነው ቴዲ። 1 ሰከንድ ናት። 1 ሰከንድ ናት። እሺ እንደው ጥሩ አስታውስ ቴዲ እኮ ሁሌ ስለምታስታውስ እንደው አከብራለሁ። እኛ ለምሳሌ ኢራን ቴሄራን ውስጥ የቴሄራን ዋና ከተማ መቀመጫ ዋና የሐማሱን መሪ ነው ያሲን ማለት ነው። አፍንጫቸው ስር በተቀመጠበት አልጋ ላይ ቦምብ ተጠርሞ የተበላው ማለት ነው። ውሻውን የጌታው ፊት ነው የተበላው። ስለዚህ ምንድነው what is Iran? እሺ አሮጌ ፖይንት ነው ታዲያ። እንደዛ በዚህ ደረጃ ከሆንክ ቤንያሚን ኔታንያሁ በሳምንት 3 ጊዜ የተመለሰ አሜሪካንን ተዋጊልኝ ለምን ይላታል? እሱ እንደምን ችግር አለ እንዴ? ገንዘብ ካለ ይዋጋሉ። አብይ አህመድ እኮ አለ እኮ ለአሜሪካ ኢትዮጵያ ውስጥ እኮ አለ። ኖ ላንተ ብላለን ነገሩ ነው ብላችሁ የፒግ ኢፌክት አለና የፒግ ፋንድ የሚባለው ስላለው ዞሮ ይመጣል። ችግር የለውም እንትን እንዳይሆን ሪያሊቲውን ካላወራን እኔ እኮ ከቅድም ጀምሮ ስናገር የነበረውን አሁን ያለንበት ይሄ ናሽናሊዝም አይደለም ሊበራሊዝም አይደለም። አሁን ሪያሊዝም ዶሚኔት እያደረገ ያለበት ዓለም ላይ ያለ ነው። ሪያሊቲውን ማወቅ አለብን። ካልሆነ ዝም ብለህ ፋንታሲ ውስጥ ነው የምንገባው። አሁን the world we are in ያለንበትን ዘመኑን የሚዋጅ ነገር ላይ ካልተጋፈጥን አይሆንም እንጂ በተረፈ እንትን ማለት እንትን አለኝ እንዲህ ምናምን ሲል ግን ዓለም ላይ ያለው ፖለቲካ ያን ነው። አንተ የምትሉት ወይና እኛ የምንለው ነው ወይ ነው ጥያቄው። እስራኤል ያለ አሜሪካ እገዛ ሰርቫይቭ ማለት ትችላለች? ኢንፋክት አይዲኤፍ ረጅም ጦርነት ራሱን ለመዋጋት የተፈጠረ ወታደር አይደለም አይዲኤፍ ማለት ነው። ያው 2 ዓመት እንግዲህ ከ4 ሀገሮች ጋር እየተዋጋን ነው እንግዲህ። እሺ ቅድም ያልኳችሁን
እንትን የምትችሉ ሰዎች ካገኛችሁ እሱን አንብቡት። ይሄ የቺካጎ ዩኒቨርሲቲው ፕሮፌሰር ሊዲንግ ስኮላር ናቸው፣ በተለይ በሪያሊዝም ቲዮሪ ላይ ፕሮፌሰር ጆን መርሻይመር። እሱን ማንበብ ያስፈልጋል። አሁን ያለውን የአሜሪካ ፖለቲካ በጣም የተበሳጩበት ዘመን ላይ ነው ያሉት። ኢቭን የትራምፕን ንግግር ብታዩ እያንዳንዱ ነገር ኦኬ። ወደ ዞሮ ምንድነው አሁን ያለንበት ዓለም ግሬት ፓወር ፖለቲክስ ነው። ጠንካራ ከሆንክ ሰርቫይቭ ታደርጋለህ። ጠንካራ ካልሆንክ ሌላ ሀገር አድቫንቴጅ ይወስድብሃል። 4 ነጥብ። ከዚህ ውጪ ትንታኔ ካለ እኔ ራቁቴን ሄዳለሁ እዚህ ቲክቶክ ላይ። ከዚህ ውጪ ካለ ትንታኔ አሁን ያለንበት ዘመን የደረሰበት ትንታኔ ከዚህ ውጪ ከሆነ እሱ መነጋገር እንችላለን ማለት ያለው። እሺ የቡርቃ ዝምታ 6 ደቂቃ አለ። የኦነግ ደጋፊ ነው። የቡርቃ ዝምታ ለማታውቁ እጅግ በጣም መጽሐፉ ውድ ነው ይላል። ኦኬ ውድ ከሆነ ምናልባት ማድረግ አይቻልም። ጸባይ ካመረ እኔ ያረ ኦፕን አክሰስ አለ፣ ችግር የለውም። ኦሽን ኦፍ ፒዲኤፍ የሚል OCEN ኦፍ ፒዲኤፍ ብለህ ታይትሉን ከጻፍ ይዘረግፍልሃል። ዶንት ወሪ አባውት ዳት። ያ የእስራኤል ሎቢስት የሚል መጽሐፍ ነው፣ የፕሮፌሰር ጆን መርሻይመር ነው። እሱን ማንበብ ነው። እሺ የቡርቃ ዝምታ 6 ደቂቃ አለ። እሺ ሰላም ሁላችሁም እንዴት ናችሁ? ቴዲ ሌሎቻችሁም ማሜም ዱላ ቪዲዮ እንግዲህ ማቃቸው አማራ ኪላ ሰላም ልበላችሁና ወደ ሐሳቤ ሄዳለሁ። ምናልባት ከቤቱ አጀንዳ ሲጀምር የመጀመሪያው አጀንዳ ምናልባት አንተና ተካሂዶ የነበረው የበየነ መረብ ስለ ሰላም እንዲሁም ደግሞ የአምባገነን ስርዓትን ስለመጣል ተቃውሞ እሱ ላይ በእኔ ምልከታ አነሳና ከዛ በኋላ ወደ ሌሎች ነጥቦች ነው የሚሄደው። ትላንት የተደረገው የመጀመሪያው በተለያየ ሐሳብ ይሄን ጨቋኝ የሆነውን ስርዓት የሚታገሉ አካላት ለመጀመሪያ ጊዜ ያደረጉት በበየነ መረብ ሐሳብን የመለዋወጥ ከዛም አልፎ ደግሞ የማቀራረብ ስራ ይበል የሚያስብል ነው። ምክንያቱም የተለያየ ሐሳብ ነው ያላቸው፣ የተለያየ ምልከታ አላቸው፣ የተለያየ አይዲዮሎጂ አላቸው፣ የተለያየ ርዕዮተ ዓለም ነው የሚከተሉት። ነገር ግን ያን ሐሳባቸውን በሰላማዊ መንገድ ለሰዎች መግለጽ እንችላለን ብለው ያለ ጦርነት ችግራችንን አሁን ሀገሪቱ ውስጥ የተፈጠረውን ችግር ለመፍታት መነጋገር እንችላለን የሚል ሐሳብ ይዘው ስለመጡ ይበል የሚያስብል ነው። ምክንያቱም አሁን ላይ ሰላም ማጣት አለ፣ ችግር አለ ሀገሪቱ ውስጥ። ያ ችግር ያለው ግን በፖለቲካ ኤሊቱ ወይንም ደግሞ ፖለቲካውን በሚመሩ ሰዎች እንጂ በህዝብ አይደለም። ህዝብና ህዝብ መሀል ያለ ችግር አይደለም። ስለዚህ ያንን ነገር ደግሞ ፖለቲከኛውና ፖለቲካውን የሚመራው ኤሊት ተነጋግሮ መፍትሄ ሊያበጅለት ይችላል ወይንም ደግሞ መፍትሄ ሊያመጣለት ይችላል የሚል እምነት ስላለኝ ማለት ነው። ያ ማለት ግን አብረው እስከ መጨረሻ ይሰራሉ ወይንም ተመሳሳይ የሆነ ዓላማና ተመሳሳይ የሆነ ግብ ይዘው ይቀጥላሉ ማለት አይደለም። ነገር ግን ልዩነታቸውን በሰላማዊ መንገድ መነጋገር ይችላሉ ማለት ነው። ያንን በጥሩ ጎኑ ነው የማየውም የምቀበለው። ለዛ ፈቃደኛ ያልሆነውና ያንን ነገር ማድረግ ያልፈለገው መንግስት ነው። መንግስት ያንን ማድረግ ደግሞ የሚፈልግበት ምክንያት ጦርነት እድሜውን ማርዘሚያው ስለሆነ ያለ ጦርነት መኖርና እድሜውን ማስረዘም እንደማይችል ስለሚያውቅ በጦርነት ብቻ እንጂ በሰላም ተነጋግሮ ችግሮች ይፈታሉ የሚል እምነት ስለሌለው ማለት ነው። ከዛ ባለፈ ኤርትራን በተመለከተ ወይም የባህር በርን በተመለከተ የኔን ምልከታ አነሳለሁ። እኛ እንግዲህ እንደሚታወቀው ያው ኢትዮጵያ ሰፊ ህዝብ ያላት ወይንም ደግሞ ብዙ ቁጥር ያለው ህዝብ ያላት ሀገር ነች። የባህር በር ያስፈልጋታል፣ ምንም ጥያቄ የለውም። የባህር በር እንደሚያስፈልጋት ማናችንም ተቃውሞ አለን ብዬ አላስብም። አስፈላጊ ነው። ግን አስፈላጊነቱ አሁን ላይ ባለው መንግስት እየነፋ ባለው የጦርነት ወይንም መንግስት እየጎሰመው ባለው የጦርነት ሂደት ነው ወይ ማግኘት ያለብን ወይንስ ማግኘትስ እንደዛ እንችላለን የሚለውን ነገር የምናነሳ ከሆነ እኔ እንደ አማራጮች ከጦርነቱ ይልቅ ብዙ አማራጮች አሉት መንግስት። ነገር ግን ያንን የማያደርግበት ጦርነቱን የሚጎስምበት ምክንያት ምንድን ነው የምንል ከሆነ አንደኛ ከዚህ በፊት የነበረውን የህዝብ ድጋፍ፣ ከዚህ በፊት የነበረውን የህዝብ ቅቡልነት፣ ጭብጨባ መልሶ የማግኘት ፍላጎት ነው። ብሔራዊ ሲባል ሁሉም በብሔራዊ ጥቅሙ ወይም በሀገሪቱ ጉዳይ ከጎኔ ይቆማል፣ ከጎኔ ይሰለፋል የሚል ሀሳብ ስላለው ነው እንጂ ያለ ጦርነት የባህር በር ማግኘት ይቻላል።
ምክንያቱም ኢትዮጵያ 5 ባህርን የሚጠቀሙ ሀገራትን የምታዋስን ሀገር ነች። ኬንያ፣ ሶማሊያ፣ ጅቡቲ፣ ኤርትራ፣ ሱዳን። ከነዚህ 3ቱ በድንበር ቀጥታ ሊገናኙ የሚችሉት ከኢትዮጵያና ከኢትዮጵያ ጋር ብቻ ነው። ሶማሊያ፣ ኬንያ እንዲሁም ኬንያ፣ ጅቡቲ እና ኤርትራ ከኬንያና ከሱዳን ውጪ ማለት ነው። እነዚህ 3ቱን ሀገራት አወዳድረን የተሻለ ገንዘብ መክፈል የምንችልበት በአቅማችን ከ3ቱ በተሻለው በሰላማዊ በዲፕሎማሲ ማግኘት እንችላለን በመጀመሪያው ደረጃ። ሁለተኛው ደግሞ ሰጥቶ በመቀበል መርህ ነው። አንተ ጋራ ያለ እነሱን ሊጠቅም የሚችል እነሱ ጋር የሌለ ነገር ካለ አንተ ደግሞ ያ ነገር ግድ አስፈላጊ ስለሆነ ካለ የህዝብ ቁጥር አንፃር ያንን ነገር ሰጥቶ በመቀበል መርህ መጠቀም እንችላለን። ነገር ግን ጠቅላይ ሚኒስትር አሁን ሀገር እየመራ ያለው የዲፕሎማሲው ስራ እጅግ ለብሔራዊ ጥቅምና ለሀገር የሚሆን ሳይሆን የእሱን ስልጣን የሚያስጠብቅ ብቻ መስሎ ሲታየው የሚሄደው ዲፕሎማሲ ስለሆነ አገሪቷን አጣብቂኝ ውስጥ ከዛም ባለፈ ደግሞ የጦርነት ጉሰማ ውስጥ ከቷታል። ለምንድን ነው ከኢሳያስ አፈወርቂ ጋር ከዛም አልፎ ከኤርትራ መንግስት ጋር ሰላም በነበረበት ሰዓት ይሄንን ነገር ያላነሳው? ማንሳት ይችል ነበር አይደለም? ለምንድን ነው ከፕሪቶሪያ ስምምነት በኋላ ይሄንን ጉሰማ መጎሰም የፈለገው? ወደ ሶማሊያም የሄደው ሶማሊላንድ ሄዶ ከሶማሊላንድ ጋር የነበረው ነገር የፈረሰበት ምክንያቶች ምንድን ናቸው? እና እነዚህን ነገሮች በደንብ ማየቱ ተገቢ ነው ብዬ አስባለሁኝ። እና በሰከነ መንፈስ በውስጣችን ያሉ ችግሮችን መፍታት ከቻልንና ለሀገር እንደ ሀገር ሀስበን ሀገር የብሔራዊ ጥቅሟ መነካት ወይም መጠበቅ አለበት የምንል ከሆነ መቅደም ያለባቸውን ነገሮች ማስቀደም አለብን። ከዛ ባለፈ ስለ ኦነግ የተነሱ 2 ነገሮችን ላንሳና ልመልስ። የመጀመሪያው በጣም የሚያሳዝነው ነገር የኦነግ ወታደሮች ትግሬዎች ናቸው ያለው ግለሰብ ከዚህ በፊት የሶማሊያ ልዩ ኃይል የነበረ ሰው ነው። ምናልባት የሱ ፍቃድ ከሆነና ቤቱ ፍቃድ ከሆነ ፎቶን አምጥቼ እዚህ ጋር መለጠፍ እችላለሁ። ከዛም ባለፈ ደግሞ መከላከያ ሆኖ ህፃናትንና እድሜያቸው ያልደረሱ ህፃናት በመከላከያ አለውን ይቅርታ በመከላከያ ተመልምለው ከመከላከያ ተሰልፈው ወደ ውጊያ እንዲሄዱ ሲያነሳሳ የነበረ ሰው ነው። ያንን ማለቴ ፐርሰናል አታክ ማድረግ ፈልጌ ሳይሆን አንዴ ራሳችንን ቆም ብለን ማየት ጨርስ ራፓፕ አድርገህ ችግር የለውም። እና አስፈላጊ ከሆነ ያው እሱም ስለሚያውቀው ማምጣት ስለሚችለው ፎቶችን። ከዛ ባለፈ ስለ ኦነግ የመገንጠል ሀሳብ የተነሳ ነገር አለ። አይ ቲንክ ዳኒን ያነሳው ማኒፌስቶ ላይ ኦነግ ስለመገንጠል አንስቶ የሚያወራበት አንድም ቦታ የለም። በስርዓት ውስጥ ባለፉትም አሁንም ባለት ውስጥ የሚያነሳቸው ሀሳቦች ምንድናቸው? የራስን እድል በራስ መወሰን ነው። የራስን እድል በራስ መወሰን ማለት ህዝቡ ነፃ ሆኖ ነፃ የሆነ ህዝብ የሚፈልገው መንግስት መርጦ በመረጠው መንግስት ደግሞ በሚፈልገው ስርዓት የመተዳደር ነው። ከዛ ባለፈ ደግሞ ፍትሃዊ የሆነ የሀብት አጠቃቀም ነው። ከዛ ባለፈ ገለልተኛና ነፃ የሆኑ ተቋማትን ግንባታ ነው። ከዚህ ባለፈ በአፍ የሚነገሩ የሐሰት ወሬዎች ካልሆኑ በስተቀር ኦነግ ስለመገንጠል በፖሊሲ በማኒፌስቶ ቀርጾ አስቀምጦታል የሚባል አንድም የለም፣ ሊመጣም አይችልም። አስፈላጊ ከሆነ ማኒፌስቶንም አውጥተን ማሳየት እንችላለን። በእንግሊዝኛው አለ፣ በአማርኛው አለ፣ በአፋን ኦሮሞም አለ። አመሰግናለሁ። እንዳልኩት ነው ቅድም ኦነግ በወረቀት ደረጃ አልጻፈም። በወረቀት ደረጃ አልጻፈም ማለት ግን ውስጡን አብላላው ማለት አይደለም። ሁሉም ነገር አይነገራችሁም። አሁን እኮ ሰኞ ወይም ደግሞ እሑድ ሰንበት ነው ካልተባለ በስተቀር ማይገባው ሰው ስለከበበን ነው እንጂ ሁሉም ነገር አይነገርም ለማለት ያ ነው። እሺ የሆነ ነው የመገንጠል ወይም ደግሞ ከኢትዮጵያ መገንጠል እንፈልጋለን የሚሉ ንግግሮችን ብዙ ጊዜ ሰምተናል፣ ብዙ ጊዜ እንሰማለን። ምንም እንኳን ኦነግ በማኒፌስቶ ደረጃ ባይጽፈው ደጋፊዎቹ ግን በተለያዩ መድረኮች ስለመገንጠል ያወራሉ። ይሄን ሰምቻለሁ፣ ሰምታችኋል እናንተ። ታዲያ ከየት አመጣው ነው የሚያወሩት ብሎ አንድ ሰው ቢጠይቅ አይፈረድበትም። ታዲያ ከየት አመጣው ነው ደጋፊዎቹ የሚያወሩት? ስለ እውነት ለመናገር ስለመገንጠል የምታቀነቅን ማንኛውም ታጣቂና ተንታኝ ግንባርህ በጥይት የተመታ መሞት አለብህ የሚል እምነት አለኝ። እዛች ሀገር ላይ ምድረ ደካማ ሁላ ይሄ የብሔር ፖለቲካ የተመቸ ዝም ብለህ ያለ እውቀት ዝም ብለህ ትገባለህ። ያንተን ችግር በቃ እዚህ ህዝቡ ታደርጋለህ፣ ትገነጥላለህ። በቃ ስለመገንጠል
በጋራ ኖረናል፣ በጋራ እንጠፋለን። እስከ ክርስቶስ ምንጫ ድረስ አብረን ኖራለን። የትም አትሄድም። የኔ አቋም እኔ ሀገር መሪ ብሆን እንዲህ ተሳስቶ የሚናገር ሰው የሞት ፍርድ ነው የምፈርድበት። የትኛውም ሀገር አይታገስም በነገር ላይ። ሌላ ሀገር ላይ ሄደ ገነጥላለው የሚል ንግግር ስትናገር ቢያደምጡ ደብዛን ነው የሚያጠፉት። ይሄን ታውቃላችኋል። አገራት በእንደዚህ አይነት ጉዳይ ላይ ምንም አይደራደሩም። ስለዚህ ይሄን ማወቅ አለባቸው። በተለይ እኔ ማወራው ለታዳጊ ህጻናቶች ነው። ታዳጊ ህጻናቶች የነገ ሀገር ተረካቢዎች፣ አገርህ ናት። እናትህ አባትህ ዋጋ የከፈለልህ ናት። ማንም ሽማግሌና ማንም ዝም ብሎ ተስፋ የተሟጠጠው ላይ የመጣ አገር ገነጥላለሁ እኮ ሲል ምን ማለት መሰለ? በግሌ ሰራለው፣ ህዝቡ የግል ንብረት ያርጌ እንደፈለኩ ሰራለው ነው እያለ ያለው። ይሄ ማስቆም አለባቸው ለማለት ያለው። እንደዚህ አይነት ሐሳቤ ካለ ሆነ ግን በማኒፌስቶ ደረጃ እንዲህ ያለ የተጻፈ ነገር የላቸውም ለማለት ፈልጌ ነው። ይቅርታና ግን ቴዲ ምናልባት አንተ ያነሳከውን ሐሳብ እንደ ሐሳብ እንውሰደውና የህዝብ ፍላጎት ከሆነ ህዝብ ፈልጎት ያንን ነገር የሚጠይቅ ከሆነ መከልከል አምባገነንነት አይቻልም። ህዝብ የሚመራው በኦፒኒየን ሊደር ነው። ህዝብ ዝም ብሎ ለምሳሌ የኦሮሞ ህዝብ ዛሬ ብትሄድ ግማሹ ገበሬ ነው፣ ግማሹ ነጋዴ ነው፣ ግማሹ ስራ እየፈለገ ነው፣ ግማሹ ባለሀብት ነው። ጊዜ የለውም እንደዚህ። ሁል ጊዜ ህዝብ የኤሊት ቴዎሪ ነው የሚያራምደው። ኤሊቶች ናቸው ህዝብን ሼፕ የምታደርጉት። ህዝብ በምንም ተአምር ስለመለያየት ስለመገንጠል እንደዚህ ወጥቶ በሰላማዊ ሰልፍ ኦፒኒየን ሊደሮች ካልመራችሁት በስተቀር ተናግሮ ማለት ነው። ችግሩ ምንድነው? የግለሰቦችን ፍላጎት የህዝብ ታስመስለዋል። አይቻልም። አንተ አንድ ግለሰብ ነው እኮ ለዛ ህዝቡ እንዲወሰን እድሉን መስጠቱ ታዲያ ምን ወሰን የሚባል የለም። የምን አባቱ መወሰን ነው? ይኖራል በቃ አለቀ። ምንድነው ተገንጥለህ እኮ የሆነ እንደው አይወተሪንግ የሆነ ኑሮ እኮ ብትኖር እኮ ኦኬ። ይሄን ህዝብ መከራ ላይ ልትጠደው አንተ ማንህና ነው ህዝብ መገነጥለው? አይ መገንጠል የሚለውን እንተውና ግን የራሱን ፍላጎት እንዲወስን ማለት ምን ፍላጎት የሚባል የለም። አብረን ኖረናል፣ አብረን እንጠፋለን። የምን ፍላጎት ነው? አራት ነጥብ በቃ አለቀ። ነገ እንዳትቀይር ቴዲ ይሄንን ሐሳብህ። ባርሴሎና እኮ ካታላኖች እኮ መገንጠል ይፈልጋሉ እኮ። የካታሎንን መገንጠል ሲያቀነቅኑ የነበሩ ሰዎች ዛሬ የት እንደገቡ አይታወቅም። ሰልባዎቸዋል። ማንም አይደራደርም አይደለም መገንጠል። ቅድም ያልኩ እኮ ነው። እኔ ኤርትራ የኢሳያስ አፈወርቂ ናሽናል ሴኩሪቲ አድቫይዘር ብሆን ይሄን ነው የምመክረው ለኢሳያስ አፈወርቂ፣ ኢትዮጵያውያን እንዲበታተኑ። እኔ የአብይ አህመድ ናሽናል ሴኩሪቲ አድቫይዘር ብሆን እንደ አንድ ኢትዮጵያዊ ኤርትራ የምትባል ሀገር ዲስፋንክሽናል እንድትሆን ነው መመክረው። አንዳንዶቻችሁ የምታቀነቅኑት የእናንተ እኮ ትግል አይደለም እኮ፣ ያንተ ትግል አይደለም። አንዳንዶቻችሁ የምትታገሉት የእናንተ ትግል አይደለም። ቆማችሁ ብትመረምሩ ማለት ነው። በተረፈ ኢትዮጵያ የምትባል ሀገር አለች። እናትህ አባትህ ዋጋ የከፈለልህ በዛች ሀገር ላይ አገርን ትጠብቃለህ፣ የመጫወቻ ሜዳውን ታስተምራለህ፣ ፖለቲካውን ትሰራለህ። መንግስትን በአፍጢሙ ትከለው፣ ቀይረው። አገር ቀይራለሁ፣ አገር ገነጥላለሁ ካልክ ግን ግንባርህ መመታት አለበት ነው እያልኩ ያሉት። እስኪ ኤርትራውያን ጋር ሄድና እስኪ እንደዚህ አይነት ንግር ነገራቸው ይሰሙሃል፣ እንዴት እንደሚጠየፉ ብታይ። በዚህ አናሎጂ ከሄድክ ኤርትራ መመለስ አለባት ብለን የምታምነው? ኤርትራ ሲጀመርም እኮ ምንም ኤርትራ እኮ ሲጀመርም እኮ ከኛ ጋር ነበሩም እኮ ለረጅም ዓመታት አልነበሩም። የኤርትራ ጉዳይ በመልካም ፈቃደኝነት ላይ የሚመሰረት ነገር ነው። ከ1890 በፊትና ከፖስት ኮሎኒያል ታይም በኋላ የነበረውን ታሪክ እንድታደርገው ነው። የኢትዮጵያ የግዛት አንድነት የተጠናቀቀው መቼ ነው? ይኸውልህ እኔ እየጠየኩ ያለሁት ኢትዮጵያ የግዛት አንድነት ያጠናቀቀው ማለት ነው። አሁን ቅድም በጣም የምታነሳቸው አንድ የተከበሩ ሰው አሉ አይደለም? የአክሊሉ ሀብተወልድ የአክሊሉ ሀብተወልድ በኤርትራ ጉዳይ ላይ የተናገሩትን ንግግር አንብበዋል? መሪር ንግግር ነው የተናገሩት። ኤርትራ በምንም ባይሁ ኩርኩሩ ከኢትዮጵያ መነጠል የለባትም ብሎ ያምናሉ አይደለም? የዶክተር ያዕቆብ ወልደማርያም መጽሐፍ አንብበው ከሆነ ማለት ነው። የስ ትክክል። ስለዚህ አንተ የእሳቸው ሶል ደጋፊ ከሆንክ በተደጋጋሚ ስለምሰማ ማለት ነው፣ በተለይ ከጃንሆይ መውደቅ በኋላ የመጣብን ውጥንቅጥ ሁልጊዜ ታነሳዋለህ። ከጃንሆይ በኋላ የመጣው ውጥንቅጥ አንደኛው ነገር በነገራችን ላይ ቅድም ስትናገር እኔ አይዶን ነው ከየት እንዳገኘው አላውቅም፣ ዲዞልቭ ያደረጉት በተለይ ሃይላንድ ኤሪትሪያን ሰፖርት አድርገዋቸዋል እስከ አቡኑ ድረስ ማለት ነው። ተቃውሞ የነበረው ሎላንዱ ቆላማው ማህበረሰብ ነበረ። ተቃውሞ ወደ ሌላ ወደ በተራ እኔ ለውጣ ነው የመጨረሻችሁ ዙር ነው። ኢትዮጵያ ውስጥ አንድ አስቸጋሪው ነገር
በታሪክ አንስማማም። አይደለም በተፈሪ መኮንን ጊዜ የነበረን ታሪክ ልትነግረኝ ይቅርና ትላንት በሰሜኑ ጦርነት የመጀመሪያውን ቀላ የተኮሰው ማን ነው ብዬ እዚህ ጋር በጠይቃችሁ ሁላችሁም የተለያየ አይነት ትንታኔ ነው ያላችሁ። ግማሾቻችሁ የሰሜን እዝ ስለተመታ ነው ትለኛለህ። ግማሾች አስቀድመው በፌዴራል መንግስት ጦርነት ስለታወጀባቸው ነው ጦርነት የከፈቱት ቲፒኤልኤፍ ወይ ትላለህ። ግማሾች ኤርትራውያን ናቸው የቆሰቆሱት ትላለህ። አንስማማም። በትላንት ታሪክ አንስማማም። ስለዚህ የኛ ሀገር ታሪክ ጸሐፊዎች ራሳቸው አንዳንዴ ለህይወታቸው ወይም ደግሞ አድርባ የሆኑ የጻፏቸው ጽፎች ሊኖሩ ይችላሉ። በሁሉም አንስማማም። ጀነራሊ ግን እኔ ተግባራዊ ማደርገው በተለይ እነዚህ በጊዜው የነበሩ ሰዎች የሚናገሩትን የሚሰጡትን ኢንተርቪው ነው መስማት የምፈልገው። ጽሁፉ እንዳለ ሆኖ በወቅቱ የነበሩ ሰዎች እነዚህ አይ ዊትነሶች የሚናገሩት ንግግር ምንድን ነው? እኔ እሱን አደምጣለሁ። አልፍ ብዬም ሌላ አደምጣለሁ። የአብዛኞቹ ንግግር እንግዲህ ይመሳሰላል። እስኪ ቆየት ያሉ ሰዎች ትላልቅ ሰዎች የሚናገሩትን ንግግር ስማ። ከዛ አኳያ ነው እንጂ ይሄ የታሪክ ጉዳይ እንግዲህ ሁላችሁም እንደምታውቁት የኢትዮጵያ የግዛት አንድነት ተሰርቶ የተጠናቀቀው በአፄ ሚኒሊክ ዘመን ነው አይደል? 1900 አይደል? በአፄ ሚኒሊክ ናቸው አይደል የተሳካላቸው። ከዛ በኋላ ኤርትራውያን እንዴት ነበር? እንዴት ያለ ህይወት ይገፉ ነበር? ከዛ በኋላ ምን አይነት ህይወት አሳለፉ? ስለዚህ እነዚህ ሁሉ አጨቃጫቂ ነገሮች ሊሆኑ ይችላሉ። ወደ ዋናዎቹ ጉዳዮች እንሂድና አይ ቲንክ መሐመድ ነው መሰለኝ አይደል? መሐመድ አኪላ ነበር መሰለኝ። እንትን ከሆነ ችግር የለም ይቀጥልና ይቀጥላል። ከአኪላ ነበርኩ ቴዲ እኔ ነኝ እኮ ጊዜ እኔ ነበር ነው። አንተማ ተመልሰን የመጣው አኪላ መሐመድ ያወራና አኪላ ከዛ ወደ አንተ መጣለሁ። ኦኬ መሐመድ አሁን ተራው አንተ ስለሆነ ቅድም ያነሳቸውን ሁሉ መሄድ ትችላለህ። አመሰግናለሁኝ። በዋናነት እዚህ ቤት ውስጥ አሁን እያዩ ያለሁት አሁን እኔ በነገራችን ላይ ኢንተርጀክት ማድረግ የፈለኩት የናሽናል ኢንትረስት ጉዳይ ስታወራ ስላየው ነውና፣ ነገር ግን የናሽናል ኢንትረስት ሲወራ በጣም ቶለሬት የማታደርጋቸው የነበሩ መስመሮች ኮምፕሊትሊ ዲስማንትል ሆነው አይቻለሁ ዛሬ። በተለይ ዳኒ እስራኤል ያወራው ብሩክ ደበሳ ኢሰቤት ሌጂቲሜት ኢዝ አን ኤሪትሪያን ፒውርሊ ኤሪትሪያን መሆኑን ያምናል። የኤርትራን አቋም ቢያራምድ አይ ዶንት ሃቭ ኤኒ ፕሮብለም በዚህ ከሱ ፖይንት ጋር። ዳኒስ ኤርትራዊ ቢሆን አረንጓዴ ቢጫ ቀይ ስላደረገ ሳይሆን ኤርትራዊስ ቢሆን ለነገር እኮ ነው፣ ችግር የለውም እሱ። እንትኑና ይሄ የፒግ ኢፌክትም ሊሆን ይችላል። ፒግ ኢፌክት ታውቀዋለህ አይደል? የፒግ ኢፌክት ብዙ ነገሮችን በውዴታ እንድትሰጥ ያደርጋል። ሚስትህን ማሳልፈህ እንድትሰጥ ያደርጋልና ሀገርንም አሳልፎ እንዲሰጥ የሚያደርግ ኢፌክት አለውና እየተናገረ ያለው ምንድነው? ፒውርሊ በአማራ ብሔርተኝነት ውስጥ ሰርጎ የገባ አላማው ሁሉ ስራው በሙሉ የኢትዮጵያን ኢንትረስት ለፎሬን አጀንዳ የሚጠቀም መሆኑን ነው አንደርስታንድ ያደረኩት። የዳኒ እስራኤል ንግግርም ማለት ነው። when it comes to Eritrea I mean በነገራችን ላይ አንድ ሰው የኤርትራ ህዝቦች እንደ ህዝብ የኛ ህዝቦች ናቸው ብለን ነው እኛ የምናምነው። እኔ ቤዚካሊ ማምነው እንደዛ ነው። ተጋብተናል፣ ተዋልደናል። ይሄ ዝም ብለን በየሚዲያው ላይ ማውራት ስለማይጠበቅብን፣ ነገር ግን ሪጅሙን ከተመለከትን አገዛዙን ከተመለከትን አገዛዙ ለኤርትራያኖችም ለኛም ጠላት ነው፣ ለኢትዮጵያኖች። በነገራችን ላይ ከቅድመ ሪፈረንደም በፊት የነበሩትን ዶሲዎች መመልከት ከቻልክ የፈረንሳዩ ኮንፈረንስ ላይ የነበረው ምንድን ነበረ? ኢሚዲየትሊ ከቀኝ ግዛት በወጣችበት ሰዓት በሞግዚትነት ለአራት ሀገሮች ነው አይደለም እንትን አጀንዳውን ሲያራምዱ የነበሩት። አራቱ ሀገሮች በአብዛኛው የኢትዮጵያን ሌጂቲሜት ራይት የጠበቀ ንግግር ነው የሄዱት ኤክሴፕት ፓኪስታን ሙሉ በሙሉ ከኤርትራ ሳይድ ነበር የነበረችው በብዙ ነገር ማለት ነው። በገንጠል ምናምን ዶክመንቱን ማየት እንችላለን። በቀደም እያወራን ነበር። ያንን ስንመለከት ኢትዮጵያ ላንድ ሎክድ እንድትሆን የተደረገችው በሁለቱ የአክስትማማች ልጆች በመለስ ዜናዊና በኢሳያስ አፈወርቂ ፕላስ ዩናይትድ ኔሽን ራሱ ኢንተረስት ነበረው። ምክንያቱም አሜሪካኖች ትልቅ ማኒፑሌቲቭ የሆነ ስራ ሰርተዋል። ኢትዮጵያን በተለይ ከንጉሱ ጋር የነበራቸው እንትን ማለት ነው። ከዛ በኋላም ደግሞ ደርግ ከሶሻሊስት ጋር ስለነበር ይሄ ኮልድ ዋር ታይም ስለነበር በዛ መልኩ የኢትዮጵያን ላንድ ሎክ ያደረጉበት ሁኔታ አለ። ከዛ ባሻገር በሰዓቱ የነበረው ኤርመን ኮን የጻፈውን ሪፖርት ማየት ትችላለህ። ስቲል እኮ ፑሽ ያደርጋል ኢትዮጵያኖች they should question
የአሰብን ጉዳይ ማለት ነው። የአሰብ ጉዳይ በነገራችን ላይ it is the issue of the lowlanders የኤርትራ ሎውላንደርስ የኢትዮጵያ ሎውላንደርስ አንድ ላይ ዩኒፋይድ ከተደረጉ በምንም ተአምር ማንም ማስቀረት አይችልም። ምክንያቱም ሃይላንደሮቹ በሰዓቱ ምን ነበሩ? ዛብን ዊዝ ኃይለ ሥላሴ መጨረሻ ላይ እኮ ነው ሁኔታውን ለብቻችን ተነጥለን የምናገኘው ነገር የለም የሚል እሳቤ ውስጥ ገብተው ከ3 ከ4 ዓመት በኋላ ማለት ነው ሎውላንደሮቹ ጋር ተስማምተው የኤርትራን የኢፒኤልኤፍ የሚባለው እንትን ውስጥ የገቡት። ከዛ ኢሳያስ አፈወርቂም እኮ ሃይጃክ ነው ያደረገው የሎውላንደሮችን ጥያቄ ማለት ነው። ከዛ ባሻገር በሰዓቱ ለዩኤን ደብዳቤ ሲጽፍ የነበረው የፎሬን ሎቢውን ሲሰራ የነበረው አሁን እስር ቤት ያለው ኃይለ ወልደ ትንሳኤ ለምንድን ነው እስር ቤት የገባው? በሰዓቱ እንግሊዝ ውስጥ በነበረው ውይይት መለስ ዜናዊና ኤርትራ ወክሎ ውይይት በተደረገበት ሰዓት ምንድን ነበር ያደረጉት? ራሳቸው ተስማምተው ከኢትዮጵያ ቀድሞ ማለት ነው ለዩናይትድ ኔሽን ደብዳቤ የጻፈው ማን ነው? ኃይሌ ወልደ ትንሳኤ the secretary general of Eritrea at that time። ኢሳያስ አፈወርቂ ቫይስ ሴክሬታሪ ጀነራል ነበረ። አሁን ግን ስሩ ታይም የናሬቲቭ ለውጥ አምጥተው ኃይሌ ወልደ ትንሳኤን እስር ቤት ስላስገባው ኢሳያስ አፈወርቂ በምንም ተአምር ሴክሬታሪ ጀነራል ሆኖ አልነበረም የሚል ክርክር በቀደም ዕለት ከኛ ጋር ሲያወሩ ነበር ልጆች። ከዛ ባሻገር ዶክተር ያዕቆብ ወልደ ማርያም የጻፉትን መጽሐፍ ካነበብከው በብዙ ማስረጃዎች የተደገፈ የኢትዮጵያን ሉዓላዊ መብት በነገራችን ላይ ወደው ፈቅደው ነው ወደ ኢትዮጵያ የተቀላቀሉት። ከኢትዮጵያ ውጪ መኖር ስለማይችሉ የተቀላቀሉት በሰዓቱ። ምክንያቱም እኛ የምንፈልገው የባህር በር ብቻ ነበር በሰዓቱ። ምክንያቱም አሰብን ማን የሸጠው? ኢትስ ፕሪኮሎኒያል እንትን ነው ትሪቲ ነበር አይደለም? የጣሊያን አንድ ድርጅት የሚሽነሪ ነው በነገራችን ላይ ድርጅቱ ራሱ ሪሊጂየስ እንትን ያለው ድርጅት ነው የገባው። ገብቶ ከገዛ በኋላ አሳልፎ ለጣሊያን መንግስት ነው የሸጠው ያሳለፈው። ያንን ደባ መቀልበስ ብቻ ነው የሚጠበቅብን። ነገር ግን እንዴት ነው መሆን ያለበት? እኔ ጦርነት አልደግፍም። አሁን ልክ በ1998 እስከ 2000 የነበረውን ደርቲ ዋር እንዲደገም አልፈልግም። ኦኬ ይጨርሳለሁ። ነገር ግን we need political and economic integration with the people of Eritrea, not with the government, with the people of Eritrea። ማን ይሄን የሚያደርገው? እኔ ብልጽግና ይሄን ያደርገዋል ብዬ አላስብም። we need unified የሆነ የኢትዮጵያኖችን ኢንተረስት ሊጠብቅ የሚችል መንግስት ያስፈልገናል። ያ መንግስት ግን ሊያደርግ የሚገባው ከኤሪትሪያኖች ጋር ዘለቄታዊ የሆነ መፍትሄ ሊያመጣ የሚችል ፖለቲካል ኤንድ ኢኮኖሚክ ኢንተግሬሽን። በነገራችን ላይ በሰዓቱ ኢሳያስ አፈወርቂ እና የኤርትራን አላይድ ግሩፖች የነበሩት የሚያንቀሳቀሱትን ነገር ይቃወሙ ነበረ። ምክንያቱም ለሆርን ኦፍ አፍሪካ ዲስታቢሊቲ ምክንያት ትሆናለች ኤርትራ ተብሎ ማለት ያንን ነው እያየን ያለነው። ጽሁፎችን ስናነብ ስጋታቸው ያነበረ። አሁንም ምንድነው የሆነ ያለው? ሱዳን ጋር ያለውን ኤርትራ እጅ አለበት፣ ከሶማሊያ ጋር ያለውን ኤርትራ እጅ አለበት። ኢትዮጵያ ውስጥ አሁን እያንዳንዱን አሁን እያየን ነው። እነ ዳኒ እስራኤል they don't care፣ አይጨንቃቸውም። ህፃናትን ግራይንድ እያደረገ የሚገድል መንግስት እየደገፉ ኢትዮጵያ ውስጥ ያሉ ልጆች ተገደሉ አልተገደሉ they don't care about። ይርታቸው ስለ ምርቃት ነው አሁን የሚጨነቀው። አማራ ክልል ግን 5 ሚሊዮን ህፃናቶች ትምህርት ናፍቋቸዋል። እሱ ግን እዚህ የግራጁዌሽን ፕሮግራም ተጠርቶ ስለነበረ ያችን እንኳን ሳክሪፋይ ማድረግ አልፈልግም። ምክንያቱም የወጣው በመቼ ነው? መልአኩ ተፈራ ቂጡን ገርፎ ያባረረው ሰው ነው። የኔ አያት ሆኖ መጥቶ ስለ ኢትዮጵያ የሚያወራበት ቦታ የለም። ይሄንን ነገር በስነ ስርዓት ብናየው ይገባል። የናሽናል ኢንተረስትን አዜ ናሽናል ኢንተረስት ነው ውስጥ ባለው ጉዳይ አይመለከተኝም። ኦኬ ቴንክ ዩ አኪላ 6 ደቂቃ ነው እንደሚ ኦኬ ኤኒዌይስ አይ ቲንክ እዚህ አሁኑ ላይ ፎከስ ላድርገው ወይስ የባለፈው ውይይት ላይ ሐሳብ ውስጥ ደስ ያለ የተመቸለኝ? ኦኬ ቬሪ ጉድ። አንድ ኤርትራ ወንድማችን አንድ ማሳወቅ እንፈልገው እንደ ዋና አማራ እኛ ጸባችን ከብልጽግና እንጂ ከኢትዮጵያ ጋር አይደለም። ሶ the way you came off ቶታሊ አገሪቷን አንደርማይን በማድረግ ነው። ይሄ ባይ ዘ ወይ ስህተትም ነው መቅበጥም ነው። ያ ሮንግ። ኦኬ አገሪቷን እንወዳታለን። ከኤርትራ በኩል የሚሰጡ በጣም ማናናቅ ከኢትዮጵያ ምን አገኛለሁ ምናምን የሚላል አብዛኛው የኤርትራ ስደተኛ ኢትዮጵያ ውስጥ ነው የሚኖረው።
ምንም ስለተገኘ ሳይሆን ኢትዮጵያ ማልበስ ስለምትችል ማብላት ስለምትችል ማኖር ስለምትችል ስለዚህ አገሯን በናቀ መልኩ አይሁን አንዳንዴ ጸድቅ ብዬ ባዝላት ተንጠልጥላ ቀረች እንዳይሆን ማለት ነው ኦኬ ስለዚህ እኛ እንደዋና አማራ ይሄን የምናነሳው ሆርን ኦፍ አፍሪካ ላይ ማይረባ ጦርነት ውጤት የሌለው ጦርነት እንዳይመጣ እንጂ ከኤርትራ የምናገኘው ጥቅም የለም ኦኬ ከዛ አንግል አይደለም ራስን በጣም ኮፍሶ ማየት አያስፈልግም ነገ ፋኖም ስልጣን ላይ ቢወጣ በአሰብ ጉዳይ የኮርፖሬት ጉዳይ ነው ወደቡን እንፈልገዋለን እንወያያለን በንግድ ትራንዛክሽን ከፍለንም ልንጠቀም እንችላለን ተለያየ የሪሶርስ አሬንጅመንት ልናደርግ እንችላለን ነገር ግን ኢትዮጵያ በዚህ ልክ በናቀ መልኩ መሄድ ስህተት ነው ሊረዳችሁ የሚችለው አገሪቷ ላይ ያለውን የእብደት መንፈስ ሊያስታግስ የሚችል እንደኛ አይነት ቮይስን ታጣላችሁ ዝም ነው የምንለው ያጠፋችኋል ኦኬ ስለዚህ በዚህ ልክ ይሁን በተከባበረ መልኩ አገሪቷን ባትንቁ ብልጽግና መናገር ትችላላችሁ አይ ዶንት ማይንድ እኛን ስለሚገል አገሪቷን ግን አትናቁ በጣም በሚደብር መልኩ ነው የተነገረው አገሪቷ የተነሳችሁ ማለት ነው በጣም መታስቀና ትልቅ ሪሶርስ ያላት ትልቅ ህዝብ ያላት ብዙ የተማረ ኃይል ያላት አገር ናት ኢስት አፍሪካ ላይ ኢትዮጵያ ከሌለች ደና ሀገር አለ እንዴ የለም ዙሪያችን ላይ ስለዚህ በዚህ ልክ ይታሰብ እና እንከባበር ነው የሚባለው በዛ ልክ ይታይ ሌላው በትናንትናው ዕለት የተደረገው አገዛዝ ይብቃ which is ዲክታተርሺፕ ይብቃ ብልጽግና ይቀጥል ጦርነት ይቁም ፋኖ ትጥቅ ይፍታ በመጨረሻ ሰላም ይምጣ የሚል አቦይ ስብሃት ያደራጁት ኃይል በትናንትናው ዕለት ተገናኝቶ መክሯል በመክሩም ላይ ያስቀመጠው ነገር በአገሪቷ ላይ ያለውን ጦርነት ሁለት ኃይሎች ይወስናሉ ፋኖና ብልጽግና ፋኖ የአገሪቷን ቫዮለንስ የማቆም እሺም ማለት እንቢም ማለት መብት አለው መንግስት ተኩስ ቢያቆም ፋኖ ላይ ያቆም ይችላል ፋኖ ተኩስ ካቆመ ግን መንግስት ተገዶ ተኩስ ያቆማል ስለዚህ የኃይል ሚዛኑ ዛሬ ላይ ኢትዮጵያ ውስጥ ያለው ቀውስ ኢኮኖሚ ቀውስ የጦርነት ሁሉም ነገር ቁልፉ ያለው ፋኖ ላይ ነው because ፋኖ ተኩስ ካላቆመ መንግስት ቢያቆም ይዳዝም ማተር ፋኖ ወደ 4 ኪሎ መሄዱ ስለማይቀር ስለዚህ የፋኖ ኃይል ትልቅ ሆኖ ሳለ በትናንትናው ዕለት ግን ፓወር ኖሯቸው ያየነው አቦይ ስብሃት እንልደቱ ምንም ጦር ያላዋጡ በአገሪቷ ቀውስም ላይ ምንም ላይ አክቲቪስት የሌላቸው ተከታይ ህዝብ የሌላቸው እነ ጃዋር ምናምን በጣም ፓወርፉል ሆነው በእኛ በኩል በፋኖን ወክሎ ሄዷል ያልነው ዘመነ ካሴ ስሙ እንኳን አርበኛ ተብሎ ሳይጠራ በንቀት አቶ ተብሎ በጣም ዲስሪስፔክት ሊትራሪ እንደው አማራው ወክሎ ሄዷል ከተባለ እሱ ነበረ የዛ ስብስብ መሪ ወይ የዛ ስብስብ ዋና ሰው መሆን የነበረበትና በዚህ ልክ ንቀት ያሳየ ነው ያው አቦይ ስብሃት ያኮረፈውን ወይ 2018 የተባረረውን ኢህአዴግ የተለያዩ ሰዎችን ሰብስበው ለማምጣት ሞክረዋል በዘመነ ካሴ ላይ አሄቱ ሰይቴስ አብዛኛው አማራ ተቃውሞ አሰምቷል because አቦይ ስብሃት ገዳያችን ናቸው እሳቸው እቅፍ ውስጥ ይገባሉ ብለን አስበንም አናቅም ገምተንም አናቅም ጊዜው አረፈደ እዚህ ውስጥ በሱም በቃሉ በገለጸው በዚህ አደረጃጀት ውስጥ በጋራ ለመስራት ለነገ የማይባልና ተጠናክሮ መቀጠል ያለበት የስትራቴጂክ አላያንስ እንዲኖር ጥያቄ አቅርቧል ያ ማለት የአማራ ህዝብ ትግል ተላልፎ ወሳኞቹ በአሁኑ ትግል ላይ ምንም 5 ሳንቲም ያላወጡት አቦይ ስብሃት እንትና ማነው ልደቱ ጀዋር እነዚህ ሰዎች በሙሉ እኛ ትግልን ብቻ ሳይሆን በማህበረሰባችን ላይ ከዚህ በፊት አደጋ የደቀኑ ያስጨፈጨፉ በጭፍጨፋ ውስጥ እጃቸው ያለ ለወደፊትም ለምንጨፈጨፍበት ትርክት ስለው የሄዱ ሰዎች ናቸው እዚህ ውስጥ ተካቷል በዚሁ አጋጣሚ እንደዋና አማራ ዘመነ ካሴ ያደረገው ነገር እጅግ ስህተት የሆነ የአማራን ህዝብ እንደዋና አማራ የማይወክል እንቅስቃሴ አድርጓል ስህተት ነው ሌላው ማህበረሰብ እንዲረዳል የምንፈልገው የአማራ ፋኖ ገዳዮቹ ከሆኑት እና አቦይ ስብሃት የአማራን ህዝብ ለሁለት ዓመት አዲስ አበባ ተቀምጠው ሲያስጨፈጭፉ ከአዲስ አበባ ሲያፈናቅሉ ከነበሩት እነ ጀዋር መሐመድ አይነት ሰዎች አማራ የሚባል የለም ክርስቲያንና ሙስሊም ነው እስላም ነው
ሲሉ የነበሩትን እነ ልደቱን ጋር የመስራት ኢንተረስት የለው። ከነዚህ ጋር ስትራቴጂካል ላይ መሆን አይፈልግም። በሙሉ አቅሙ የራሱን ትግል ማሳካት የሚችልበት በቂ አቅም አለው። እነዚህንም ሰዎች ደግሞ ሜቢ ከልደቱ በስተቀር አብዛኛውን እዛ ላይ የነበሩትን ለፍትህና ለፍርድ የምንፈልጋቸው ናቸው። የጨፈጨፏቸው ሰዎች አስክሬን ባልበሰበሰበት አቦይ ስብሃት በፈጸሙት ወንጀል ይመሩት በነበረው በቲዲኤፍ ኃይል በወሎና በሸዋ ያለው ብሎም በጎንደር ያለው አማራ ህዝብ አስክሬኑ ባልበሰበሰበት ሰዓት ዛሬ ላይ ከዚህ ኃይል ጋር ተሰባስቤ ድርጅት መሰረታለሁ የሚል አካሄድ ስህተት ያየነው። የአቦይ ስብሃት ትንንሽ ልጆች ተሰብስበው እሳቸው መሪነት ነው የመጡት። መጨረሻ ማሳረጊያውን ንግግር ያደረጉት እሳቸው ናቸው። ስለዚህ ይሄ አማራን የማይወክል ነው። በዚህ ውስጥ አንድነት ይባል የለም። በዚህ ውስጥ አንድ ሰራዊት ያላዋጡ ሰዎች በትግላችን ውስጥ አቦይ ስብሃት የሰጡን ሰራዊት የለም፣ ልደቱ የሰጠን የለም፣ ጀዋርም የሰጠን የለም። ግን መሪዎቻችን ሆኖ ሊመጡ ነው። ለዚህ በር መከፈት አልነበረበትም። ይሄ ትልቅ ስህተት ነው። ፋኖ ራሱን ሌሎችን ፋኖ ከዚህ ራሳቸው መጠበቅና በራሳቸው አማራ ከአማራ ጋር ተጋግዞ ወደ 4 ኪሎ የሚያደርገውን ግስጋሴ ማድረግ አለበት እንጂ እኛ ፍትህ የምንጠይቀው ከሁሉም ኢህአዴግ ነው። ህወሓትም ኢህአዴግ ነው፣ ብአዴንም ኢህአዴግ ነው፣ ኦህዴድም ኢህአዴግ ነው እንጂ የትግራዩን ኢህአዴግ ህወሓትን የተዋ የሌላው የኦህዴድ ምልምል የሆነውን ጀዋርን የተዋ እና ሌሎችን አማራ ጠል ኃይሎችን ያቀፈ ትግል አርገንም ማናቅ ስንጀምርም እነሱን አስበን አልጀመርንም። አሁንም እያረግን አይደለም። ወደፊትም በድላችን ማግስት ለህግ መንፈልጋቸው ናቸው። ስለዚህ የተሰራው ነገር እንደ ዋና አማራ ሌሎችም ብዙ ኃይሎች ከጎናችን ናቸው። ከፍተኛ ተቃውሞ እያሰሙ ነው። በዘመነ ካሴ ላይ በአማራ የፖለቲካ ታሪክ ይቅር የማይባልና ከፍተኛ የሚባል ቀይ መስመርን ያለፈ ስህተት ተፈጽሟል ማለት ነው። ያን እንደሆነ አማራን ደግፎ ብዙ አማሮችም ከጎናችን ናቸው ብለን እናስባለን። ቴንክ ዩ። በነገራችን ላይ እኔ ከዋና አማራዎች ጋር ማውራት እጅግ በጣም የሚቀለኝ ለምሳሌ ድርጅት ናቸው። እያንዳንዱ ትንታኔ ከድርጅታቸው አንጻር ነው የሚነግሩ። ጠዋት ሌላ ከሰዓት ሌላ፣ ከሰዓት ከበደ የሚባል ሰውዬ የሚያዘውረው ማታ አየለ የሚባል ሰውዬ የሚያሾረው ምናምን አይደለም። የሆነ ኦርጋናይዜሽን ነው። ስለዚህ ሌሎቻችሁም እንደዚህ መሆን አለባችሁ። ቢያንስ ቅርጽ ሊኖራችሁ ይገባል። አሁን ለምሳሌ እያንዳንዱን ንግግራውን ናሬሽናቸውን ስማ። ከዋና አማራ አንጻር ይላል። ከዋና አማራ አንጻር፣ ከዋና አማራ አንጻር፣ ከዋና አማራ አንጻር ይሄ ነገር ትክክል አይመስልም፣ ይሄ ነገር ትክክል አይመስልም እያለ ነው የሚናገረው። እንዲህ ሲሆን ፖለቲካ ለመወያየትም ባርጌን ለማድረግም ለተለያዩ ነገሮች ይቀላቸዋልና አትሊስት በፖለቲካው መስክ ነገሮችን ስላቀለላችሁልኝ ዋና አማራዎች እሱ ብቻ አይደለም። በነገራችሁ እኔ ከ5 ዓመት ገና ሲመጡ ጀምሮ ነው ታውቃላችሁ። አብዛኞቻችሁ እኔ ጋር ነው የመጡት። ሲዋዥቁ አይቻችሁ አላውቅም። በቃ ሲዋዥቁ እንዴ አይታችሁ ታውቃላችሁ? እንደዚህ ይሄ ወይ ናኪላ ወይ ዘራቆብ ሌላ ቤት ገብቶ ጠዋት ሌላ ከሰዓት ሌላ ጀስት ከወጡበት ከድርጅታቸው አንጻር ነው ፖለቲካቸውን የሚሰሩት። የአማራ ትግል መመራት ያለበት በእናቱም በአባቱም አማራ በሆነ አጥንትና ደም እየመረመርን ነው ይለዋል። ተስማማለህ፣ ትከራከራለህ፣ አትስማማም፣ ትሄዳለህ። ይሄ የዋና አማራዎች እንትን ነው። ስለዚህ እዚህ ቲክቶክ ላይ ቢያንስ በቅርጽ ይዘው በሚያደርጉት ፖለቲካ ልታመሰግኗቸው ይገባል የሚል እምነት አለኝ። አቋማቸው ምንም ሆነ ምን እኔ አቋማቸውን ደግፋለሁ እያልኩኝ ያለው እኔ my alignment is with my country with my people አለቀ። የኔ አላይመንቴ ከህዝቤና ከሀገሬ ጋር ነው። ሀገሬን ከፍ ከፍ የሚያደርግልኝ ማንኛውም ሀገሬን ማስደፍር ይሄ ማይሽለጠለጥ ይሄ ጀስት በጎረቤት ሀገር በንቀት የሚታይ ምናምን ሰው ከሆነ በጣም ያሳዝነኛል። ሐሳብህ ምንም ሆነ ምን አገርን ግን መጠበቅ አለበት የሚል እምነት አለኝ። እዛን ጊዜ እኔ ካንተ ጋር ገገውን ነኝ። በተረፈ በመታደርገው የፖለቲካ መጫወቻ በመታደርገው የፖለቲካ ዲስኮርስ ገዢው ፓርቲ ባናቱ ተከለው አገርን ግን ጠብቅ። አገሩን የሚጠላ ፖለቲከኛ ጤነኛ አይደለም። በቃ ኤርትራውያን ተመልከታቸው። ቅድም ሲናገር ሰምታችኋል። ብሩካ ኢሳያስ አፈወርቂ ቢገርፈን ይሻለናል። ምን ያው የፈለግን የመጨረሻ የቁርጥ ቀን ሲመጣ ሀገራችንን ነው የምንጠብቀው። ዊ ዶንት ኬር ስለ ኢሳያስ አፈወርቂ። በሀገራችን ጉዳይ ላይ ግን ከመጣ
ቅንድብህን እንሰልባለን እያሉ ቢያንስ እንኳን እንደው የሆነ ኢትዮጵያዊነት ወኔ ያስፈልጋል እያልኩ ነው። እንዴት ያሉ ብሔርተኞች እንደመጡብን አላውቅም። አገር መጥላት ትክክለኛ የብሔርተኝነት ማሳያ መስሎ ነው የሚታያቸው ለአብዛኞቹ። ስለዚህ እባክህ አንድ ሰው ጻፍልኝ ኮሜንት ላይ የምናገረው ነገር ከገባ አገር መጥላት የብሔርተኝነት ማሳያ አይደለም በልልኝ፣ ወይም የምናገረው ነገር ከገባ ዘላ አሜን በል ማለት ያለው። ከአኪላ ቀጥሎ ኦፒዲዮ ፕላስ አባወረ አሁን ነኝ ነው ካንተ ነው ጀምረው ካንተ ጀምረ አንተ ሁለተኛ አኪላ በጨረሻ ጨርሶ አኪላ እኮ ያወራ ራሱ ነው ያልፎኝ ነበር። ስለዚህ ካንተ ነው የሚጀምረው ማለት ነው። ከዛ ኦፒዲዮ ነው። ኧረ እኔ ነኝ ሱራ ኖ ካንተ በፊት ነኝ ኦፒዲዮ አውርታል አይደል? አላወራም። ለጊዜ እኮ ነው እኔ ላይ ያዘው አይደለም ሶራ ነው እኔ ነኝ እንደዚህ ነው። ከዛ ኦፒዲዮ ነው ይቀጥላል። ስለወረደ ነው ኦፒዲዮ የሰጠው ቅደም ተከተል ቴዲ ሶራ፣ ኦፒዲዮ፣ ብሩክ፣ ዳኒ ማራይ በጣም እጅግ ከከባድ ይቅርታ ጋር ከአቅም በላይ የሆነ ጉዳይ ስለገጠመኝ ካላችሁ ከሁለት ሰዓት በኋላ ተመልሼ ልግባ፣ ከሌላችሁ ደግሞ ነገ በሚመቻችሁ ሰዓት ልግባና ለአሁኑ ባሰናበታችሁ ሁላችሁም አንዳንድ ዙር ከሶራ ነው ሁለተኛ ዙር እየጀመረው ነው ሶራ ነው። ሁላችሁም ስለደረሳችሁ በዚህ ብንሰናበት ምን ይመስላችኋል? አንዳንድ ዙር ሄደን ነው ቴዲ እምቢ አትሉኝ። አይ እዚሁ ጋር ብናቆም ምን ይመስላችኋል? 3 ደቂቃ መሰናበቻ አስጠነና በቃ እንሄዳለን። 3 ደቂቃ ዳኒ ሆዱን ቆርጦታልና 3 ደቂቃ እያለ ነው። ፕሊዝ 3 ደቂቃ ወይ ደግሞ ካሜራውን ዝጋና እየወጣ እኮ ማውራት እኮ ትችላለህ። ግዴታ እኮ መታየት እኮ አይጠበቅብህም ቴዲ። እኔ ግን ያው እኔም መውጣት ያለብኝ ነገር ስላለ አመሰግናለሁ። ምናልባት አንዴ ቡርቃ አራይ ወጡ እንደኛ እየሰደቡን ቴዲ እንዴት እንደዚህ ይሆናል? እኛ እየተሳድበን ሰደበ የለም። እንደዚህ አይነት ስቴትመንት አልወድም። የተሰደብን ስትል ለሚያደምጥ ሰው የስድብ ቤት ነው የምታስመስለው። ስድብ የሚባል የለም እዚህ። እነዚህ እውቀት ያላቸው የቤቱን ሕግ የሚያውቁ ሰው የሚያከብሩ ሰዎች ናቸው። በፖለቲካዊ ቋንቋ ግን ሊሰድቡ ይችላሉ። ያ ስድብ አይደለም። አንተም ተመጣጣኙን ምላሽ መስጠት አለብህ እንጂ ሌላ ቦታ እንደምንሰማው ለጆሮ የሚቀፍ ነገር ስድብ የለም። እንደዛ የለም። ግን በፖለቲካዊ ሸንቆጣ በዛ መንገድ ነው። ይሄ ሰው ሶማሌ ነው ብለዋል። አሁን ቡርቃ ሲመጣ ይሄ ሰው ሶማሌ ብለዋል። ማንነት ይወስደዋል። ማስተካከል ሶማሌ ሳይሆን ያልኩት ቆይ ሶራ ሶማሌ ነው ሳይሆን ያልኩት የሶማሌ ልዩ ኃይል የነበረ ነው አልነበርኩም ካለ ማስረጃውን ማለት መስጠት አለብኝ ያለው ሶማሌ ልዩ ኃይል የነበረ ስድብ አይደለም። አዎ ያለው እኮ ነው አሁን እያለኝ ያለው እኮ ነው የሆንኩ ነገር ምን ታስረዳለህ እንጂ አሁን የሶማሌ ልዩ ኃይል ነበረ ካለ ከኔ ደቂቃ ይቀነሳል። ልታሳየን ትችላለህ። ማስረጃ አለ ነው እንጂ ማለት ያለበት የሶማሌ ልዩ ኃይል መሆን ስድብ አይደለም። ብሮ ትለምደዋለህ። እኛ ከማዳጋስካር እስከ ዛንዚባር ድረስ ማንነት ተሰጥቶን ነው እዚህ እና 3 ደቂቃው ቀጠለ። አይ አይቀጥልም። ቴዲ ከ2 ሰዓት በኋላ ብትመጣ ነው የሚሻለው። በደንብ ብናወራ ይሻላል። ብራዘር ተለምደዋል። ይኸው ቴዲ ኤርትራዊ ነው እያለኝ ነው። እኔ ቴዲ ለምሳሌ ኤርትራዊ ሊሆን ይችላል እያለኝ ነው። ተለምደዋለህ ወንድሜ ተለምደዋለህ። እኔ ደስ ይለኛል በፖለቲካ አሁን ዳኒ እኮ የቤተ አብርሃምና የቤተ እስራኤል አሊያንስ ስለፈጠረ ነው እንጂ ጎንደሬ መሆኑን እንዲና አናደርግም እኮ። አሊያንሱ ግን ቤተ አብርሃምና ቤተ እስራኤል ነው። እሱን እናወራበታለን ወደፊት ከ2 ሰዓት በኋላ እመጣለሁ። የግድ ኦዲዮ አልጠብቅም፣ በቪዲዮ አልጠብቅም፣ በኦዲዮ ብቻ እናወራለን። ማድረገው ነገር እንኳን ካልጨረስኩኝ ለአንዳችሁ ሰጠና ሁላችሁም ትልቅ ሰዎች ስለሆናችሁ ተራ በተራ ማውራት ስለምትችሉ ያን እናደርጋለን። ሁላችሁም ከልብ አመሰግናለሁ። የማንኪያ ነገር ባይሆን ኖሮ ቴዲ አይችለውም ይሄን ማህበረሰብና ለማንኛውም ነገር ባለመኖር አስቸጋሪ ነው። እናመሰግናለን። መልካም ቀን ወንድሜ። ስለመጣ በጣም ደስ ይለኛል። ስለ ጨዋነት ከምንም ነገር በላይ ብሩኬ ከልብ አመሰግናለሁ። ስለ ጨዋነታችሁ የቤቱ ሕግ እንደዚህ